እዛ ጋር እህቴ አዳምጪኝ፣ አንድ ነገር ልንገርሽ። አሁንም አንድ ነገር ልንገርሽ። እህቴ እንዲህ የሚያንገበግባት እህቴ ከኔ ጋር እንዲሁ የሚያረጋት እኔ ኦርቶዶክስ ነኝ። እንግርጥ አድርጌ እነግርሻለሁ። መምህር ግርማ ጋር ሄጄ ተጠምቄ ምናምን ራሴ የቀየርኩ ሰው ነኝ። ኦኬ እምነቱ የሚያንገበግባታል። ገብታ ስላበደች አያገባኝም። የሊናን ኬዝ ይዛችሁ በሊና እኔን አታክ ለማድረግ የልጄንም እናት ጨምራችሁ ምንም የማያውቅ አንድ 13 ዓመት ልጅ አባቢ የአክስቴ ምን ሆና ነው እንደዚህ የምታወራው እስኪለኝ ድረስ እናንተ እዚህ ስላናፈሳችሁት የልጁን ጭንቅላት ትጎዱታላችሁ እንጂ አንድ ነገር አረጋግጥልሻለሁ፣ እኔን መቼም አትጎዱኝም። ለምን እንደማትጎዱኝ ታውቂያለሽ? እያንዳንዱን ነገር ስለማውቅ እዚህ ለማናችሁም አምጥቼ የእኔን ማስረጃ አላመጣም አልኩሽ እኮ ባጭሩ። እሺ ቴንኪው መሰለሽ እንዴ ትላ አየሽው አይደለ? እንትን ነው ባምቢ ቀጢ ካሁን በኋላ ብሎክ ነው ማድረግ። እሺ ሴት ያለቀሰበት ሰው ለዛውን በበደል የሰው ህይወት ያለፈበት ሰው አንድ ነገር ልንገርህ፣ እቤት ውስጥ ደርቀ ነው የምትታየው፣ ገምተ ነው የምትገኝ። ይህንን እርግጠኛ ሆኜ ልንገር፣ ከኛ በፊት ተሯርጠ ብር ብዙ ሊኖር ይችላል፣ ግን ህይወት ዳሜጅ እንደሚሆን ልንገር። ያ ዳሜጅ ምንም በረስ ዘጋ ማንም የለህም፣ ባዶ ቀፎ ነህ። ሰው አይደለም በህይወትህ ውስጥ በልብ ውስጥ ራሱ ሰው የለም። ልጅ ቢያገኝ ሰክስኮ ነው በዛው በጩቤ የሚገልህ ልንገር። እኛ መስማት የምንፈልገው ከሌና ነው ስሟ ሌና ፖይንት የምንፈልገው ከሷ ምንድን ነው የሷ ታርጌት የመጣችው ለምንድን? እኔም እሱ ነው ግራ የገባኝ። ከ7 ወር በኋላ የመጣችው አልፈርድባት። አሁን ፍርድ እየሰጠው አይደለም። ከ7 ወር በኋላ ምን ነገር ነው ምን ጠይቃት? በሳራ ግልጽ እኮ ነው አሁን ስንሰማ እየተሰማ የልጄ እናት ከዛ በኋላ አሜን እየትገቢያለሽ። እኔ ሚውት ላድርግላችሁ እሺ፣ እንዳስተጋባባችሁ። ያ እንትን የመጡበት ነገር እኮ ገብቶናል ከመጀመሪያ እስከ መጨረሻ። የጓደኞቿንም የእህቷንም ስለሷ አባትም ስለ ሀጂም ሲወራ አንድና አንድ ችግሩ ይሄ ሁሉ መከራ የመጣው በዚህ የመጨረሻ ሀጂ እጅ ላይ በቀረ ሮሌክስ ሰዓት ነው። የመጨረሻው በፊት እየገቡ እየወጡ እየሸጡ ጠቅላላ እዚህ ውስጥ ያለ ፋሚሊ ይጠቃቀም ነበር። አንዱ ለአንዱ ስጦታ እየሰጠ እየበሉበት እየጠጡበት ሰርጀሪ እያሰሩበት ለአባትየው የ30,000 ብር ጊፍት የተሰጣጡ አንቺ ትብስ አንተ ብስብስ ተባብለው አብረው ከርሞ እነዚህ ፋሚሊዎች መጨረሻ ላይ ግን ሀጂ የሰላም ሮሌክስ የባሏን ሮሌክስ ሰዓት አሻሽጥልሻለሁ ስም አስቀይሬ የ100 ምናምን ሺህ ብር ሮሌክስ ሰዓት ያንቺ ይሆናል ብሎ በስምምነት ሰታው ነበር እንዲሸጥላት ወደ ገንዘብ እንዲቀይርላት። እያለ ሰላም ወደ ኢትዮጵያ ሄደች፣ ጸበል ሄደች። ከሚስቱ ጋር ኑሮ መረረው። በቃ በጣም ይጣሉ ነበረ፣ ይረባበሹ ነበረ። አልተመቸውም። ከአባቷም ጋር ይጣላ ነበረ። አልፈልግም ብሎ ተመለሰ እኮ ልጅ። ግን ሰዓቱን ሊመልስላቸው አልፈለገም። ለምን? ይሄ እልህ ስድድብ ምናምን ስለነበረ ብቻ በራሱ ኬዝ እሱ ያመነው ነገር ነው። ያው እዚህ ጋር ማውራሱ ካንደበቱ አዎ ሰዓቱ ይወስጀዋለሁ፣ ግን አንቺም የራስሽ አይደለም የባልሽ ሀቅ ነው የፈረንጁ። ስለዚህ ጠያቂ ዳይሬክት ጠያቂ አይደለሽም፣ ስሙንም ቀይሬዋለሁ። በዚህ በሰዓቱ በሌብነት በማጭበርበር እኮ ግልጽ ነው እሱ ለመጠየቅ ገብቶሻል ሄሉ። በሰዓቱ ማን ነው የሚጠይቀኝ ወንድ እያለ ነው። በቃ ወስጄዋለሁ ነው ፖይንቱ። እነዚህ ፋሚሊዎች አሁን ከስንት ወር በኋላ ለምን መጡ? የ100,000 ብሩ ሰዓት ነው። እህቱም አባትየውም ሁሉም። ይሄን ደግሞ ሴቶቹ ጥቃት ያለብን ያችም አርፎ ታፍነው ቁጭ ሲሉ የልጅቱ አባት ራሱ ማፊያ ስለሆነ ሄዶ ፌስቡክ ላይ ለጠፈው ሌባ ብሎ አጭበርባሪ ሌባ ብሎ ሀጂን የመጀመሪያ የዛሬ ሳምንት ፌስቡክ ላይ የለጠፈው የልጅቷ አባት ነው። ይሄ ደግሞ መልስ ሰጠ። እናቷን ሰደበባት ምናምን፣ አባቷን ተሳደበ። ከፈለክ የእርቃን ቪዲዮ ምንም የልጅህን ለቃለሁ አለ። ጀስት ማስፈራራት ስለተናደደ በቃ እንደዛ ሲል ልጆቹ ተጎድተናል ተደብድብ ያለው ምናምን ብላ ልጆቹን ይዛ ሀቢባ ቤት መጣች። ምንም የለም። ያኛው ተመታች የተባለችው በጣም የተመታችበት አንተ መታታል አልመታትም የሚባለው ላይ ሌባ መታት የተባለው ላይ እኔ እንደውም ሌላ ማፊያ እሱ ሳያቅ ወይ በሪሌሽን እዛ የሚሰሩበት ጭፈራ ቤት አይደለ ከእህቱ ጋር
ሌላ ሰው ደብድቧት ፋሚሊም እንዳያቅ እሱም እንዳያቅ ከፖሊስም የደበቀችው ሌላ ኬዝ አለ። ሌባም አይደለም ግን እሷ ለቅርብ ሰዎችም ለፖሊስም ለሐጂም ለሁሉም ሌባ ደበደበኝ ቦርሳዬን ቀማኝ ነው ያለችው አይደል? ሌባ ፋሚሊ ስለሆኑ የሲዲ ወረቀት እኮ አለው። የሲዲ ወረቀት አለው። ጠቅልሎ ጣሊያን ሲገባ የጣሊያን ምንም አይኖረው። ምክንያቱም ኢሮፕ ዩኒየን አንድ ቦታ እጅ ከሰጠህ እዛው ነው የምትሰጠው፣ እዛው ነው መኖሪያ ፍቃድ እንትን የሚኖር ምናልባት በየ6 ወሩ በየምናምኑ እንትን አሁን እኮ የስዊድን ወረቀቱ ራሱን የጠፋበት ፓስፖርቱ። አዎ ልጁ ሲናገር ሄሉ ልጁ ሲናገር ሚስጥር አወጣ። እንዴት ላታለ ቆይ አንዴ ፍሬንች ጨርሳ እንዴ አሁን ቀድም የመጣው አይደለም ልጁ ሲናገር ሴት ልጅ አዋረድክ ሚስጥር አወጣክ ይባላል። አልናገርም ሲል ደግሞ እነሱ ዞረው ዙሩን ያከሩታል እንጂ ሀጂ አንዳንድ ጻፍልኝሽ ላስገባ አንዳንድ ጻፍልኝ እስቲ እሱ ከሆነ ሀጂ የተመታችበት ሀጂ ቀጠቀጣት። ከዛ በኋላ እሱ ቤት ቁጭ ብሎ ሲያስታምማት አባቷ ሲያስታምማት የተደበቀ ሚስጥሩ ፋውሉ ያለው እች ልጅ ሌላ የሚመታት ሰው አለ። ህይወታቸው በቃ ልክ አይደለም። እሷም እህቷም ጓደኞቿም ይሄ የማፊያ ስራ ውስጥ አሉበት። ይሄ የሚሰራራ ልክ ያልሆነ ህይወት አለ። እሱን ሀጂ ካወራ ጀጅ ሊደረግ ነው። ገብቷል? ሴት እየተባለ ሁለተኛ እንደ ሴቶች እኛ እንቆም ካለን ኦኬ ተደበደበች። እንደ ሴት መደብደቧ ጥሩ አይደለም። ግን ሁል ጊዜ ሴት ልጅ በጥቅም እየታለች ለአንድ ወንድ እየሰገደች ራሷ ማደን እየቻለች ህግ እየቆመላት ካልቆመች እኛ እንቆምም ለሴት። ስለማን ሴት ነው የምናወራው? አንድ ነገር እርቃን ሲላት ልጅቷ አስፈራራኝ በልጄ በምኔ ህግ ያለበት ሀገር ጣሊያን ሆና ለራሷ የማትቆመን ሴት እኔ ዛሬ እንዴት ነው መጥቼ የምቆምላት የምንገበገብላት? በብዙ ነገር በብልጭልጭ ነገር እየታለሉ ሴቶቹ ወንድ እየለመኑ እያለቀሱ እየተግማሙ እንዴት ነው ሴት የሚቆመው? ለማን ነው የምንቆመው? አሁን ሊና የሚቆምላት ልጅ ናት አይደለችም? 4 ዓመት ነው እንዲህ ስትበሳበስ የኖረችው። ሰርጀሪ ስታሰራ ገንዘቡን ስትፈልግ ምን ስትል መቁራላ ስትፈልግ ስትመለስ ስትሄድ ሀጂ በዚህ ደረጃ አደገኛ ሰው ከሆነ ልጇን ሁላ ጥላለት እኮ ነው ቤት ውስጥ እሷ አዲስ አበባ ጸበል ሄደችው። ምንድን ነው የምታወሩት? እንዴት ነው ለእንደዚህ አይነት ሴት የምንቆመው? ይሄ ሁሉ ሲበላ ሲጠጣ ኢንጆይ ሲያደርጉ ከሀገር ሀገር ሲሄዱ ከእህቱ ጋር ተጫውቱ። ዝም በሉ ከፈለግ አንዳንድ ጻፍ ሀጂ አላጡል በቃ ስለዚህ ሁሉ ታይም ከእህቱ ጋር አባት ምን እንዳለ ፋሚሊ ሆነው እዛ ጋር እያሳለፉ ዛሬ ሀጂን በዚህ ደረጃ አውሬ አድርጎ ማውጣት ይሄ ሁሉ ሰው መሀላቸው እያለ ከመሆን አይሆንም። ከሆነ ደግሞ ለእንደዚህ አይነት ኮማ ውስጥ ለምትኖር ሴት ኮማ ውስጥ ለሚኖር አባት አንደግፍም። ስራቸው ያወጣቸው። ሄሉ 2 ነገር ልጨምርና እኔ 2 ደቂቃ ልውጣ። ረጅም ሰዓት ቁጭ ብያለሁኝ። ይቅርታ በጣም ቴንክ ዩ ሶ ማች። ቅድም እኔ ገብቼ መናገር የጀመርኩበት ሰዓት ላይ ከኔ በኋላ ሲያወሩ የነበሩ እህቶቻችን ነበሩ ኢትዮጵያውያኖች። አንድ ማስተላለፍ የምፈልገው መልእክት ላውራ ሳይሆን ሀጂ እኮ አበባ እየላከልሽ ነው አይታየሽም መሰለኝ። ለሰው ወይ ሞዴሬተር ስጪ ለአንድ ሰው። አዎ አበባ እየላከ ነው በጣም በተደጋጋሚ። ሄሉዬ የሀጂ ሀቅ ሄለን ሰምተሽኛል? ሀጂ አለ አበባም እየላከልሽ ነው ምናምን ግን እያየሽዋል። ለምን አንዳንድ አይጽፍም መዶሻ? እስቲ 1 ቁጥር ጻፍ አበባ ከምስልክ ሀጂ 1 ቁጥር ጻፍላት። አበባው በኋላ ይጸድቃል እና አንዳንድ ይህን ሰዓቶችማ እናስቀራለን መዶሻ። ቀጥሎ ቀድም ግን ያስገባሁት እራሱ አለ እንደ ይሄ 6 ኮይን እኔ ያ ሀጂ ይኸውና አሁን ታዲያ አሁን የቀድም የገባው አይደለ እንደ ያው 6 እንትን 10 ደቂቃ እያለ ነው። ይሄኛው 5000 ያለው ሄለን ይሄኛው 5000 ፎሎወር ነው ያለው። ያው ልኬላለሁ ሀጂ አክሴፕት አለ ልኬለታለሁ አክሴፕት ያድርጉ። ይኸው 2 ጊዜ ላኩት። 10 ሚኒት ስጭኝ ያለኝ እኮ ኦኬ 10 ደቂቃ ስጭኝ ያለ ነው። እና አንድ የምጨርሰው ነገር ቢኖር ምንድነው መሰላችሁ? እዚህ ላላችሁት ለ1100 ሴቶች እና ከዚህም ውጭ ላለ
ይሄንን ነገር ለምትሰሙ እየተወራ ያለው ነገር ስለ ሴት ልጅ በደል፣ ስለ ሴት ልጅ ግፍ፣ ስለ ሴት ልጅ መከራ ነው አይደል? እናንተ እዚህ ጋር መታችሁ ስለ ሊናና ስለ ሀጂ አስተያየት ስትሰጡ ኢቭን ኢፍ ማለት ነው እርስ በርሳችሁ ሴቶቹ ሀጂ የሆነ ነገር ስላሰራ ብዙ ሴቶች ኮሜንት እየጻፉለት ነው። እንደ ኢትዮጵያዊ ማለት ነው በጣም ያሳፍራል። ሴቶች እርስ በርሳችሁ በዚህ ጉዳይ ላይ ዲስከስ ማድረግና ይሄንን ነገር ሜንሽን ማድረግ ስፔሻሊ በዚህ ሰዓት ሴት ልጅ ፍርድ እየፈለገች ወንድ ልጅም ፍትህ እየፈለገ እናንተ እርስ በርሳችሁ በዚህ ልክ እየተጠላለፋችሁ እየወደቃችሁ በጣም ሬሌቫንት የሆነ ነገር እንደ ኢትዮጵያዊ ኮሜንት መስጠት በማይገባችሁ ቦታ ላይ በዚህ ልክ የወረድንበት ምክንያት ምን እንደሆነ አላውቅም። አምናት አንደርስታንድ ሂም ፕሊዝ ማለት እሱ ሀሳብ ሊሰጥ ሲገባ የእሱ ራይት ይከበርለታል። እኛ ደግሞ ለሰማነው ነገር አስተያየት ልንሰጥ ስንል ደግሞ የእኛ ራይት አይከበርም። ዳዝ ሜክ ሴንስ አይሰጥም ወንድሜና እኔ ይኸውልሽ ከአንቺ በፊት ነው የገባሁት። ከኔ በፊት ሲያወሩ ከኔ በኋላ ሲያወሩ ስለነበሩ ሴቶች አንተ ከኛ በፊት ብትገባም እኛ ደግሞ ታች እኮ ህዝብ አለ ጋይስ። እንዴ አይ አንደርስታንድ ግን በቃ እኔ ጨርሼ ልወርድ ነው። ይሄንን አስፈቅጄ ነው የገባሁት። ሰው አይዲያውን ከተናገረ በኋላ ሌላ ሰው ግን ሀሳብ ሊሰጥ want to give it to me this chance እኔ እናትሽ ነው እኛን ይወጥ ስላለ በዚህ ልክ ዲስሪስፔክት አትደራረጉ። ነው አይደለም እንዴ ታዲያ የምታጠፋ ሴት እያጠፋች ለዘላለም ትኑር ነው አይደል? እኔ ስለሷም አሁን እያወራሁ አይደለም። እሱን ሐሳቡን ቅድም ጨርሻለሁ። ቅድም ከኔ በኋላ ሲነገር የነበረው ነገር ይኸውልሽ እሱ አሁን እቃዬን አሰርቻለሁኝ ብሎ ስላለ ብዙ ሴቶች ኮሜንት እየጻፉለት ነው ብላ ብዙ ሴቶች በዚህ ጉዳይ ላይ እሱን ደግፈው እያወሩ ነው ብሎ በዚህ ልክ ዲስሪስፔክት መደራረጋችሁ ፌር አይደለም። እንደ ኢትዮጵያዊ ትክክል አይደላችሁም። ይሄንን ማስተላለፍ ነው የፈለኩት። አምደን ይሄን ደግሞ ኃላፊነቱን የሰጠችው ነገር ተስፋነች ኖ እንደዛ የተናገሩት ሴቶች ማለት ነው ስማቸውን አድርገን ስማቸውን ጠርተህ ተናገር። እኛ የተናገርነው ስለ አገሩ ነው። እጅ ያለበት አገር ነው ያለው። በጄኔራል ነው ዩዘራችን እንደ ኢትዮጵያዊ this is not fair ቶፒኩ እኮ ኢትዮጵያዊ አይደለም። እንዴት ማለት ኢትዮጵያዊ አይደለም ማለት? አይ ሰንተይነ ሰልጀሪ ያስተናገርንበት ቶፒክ ይሄ ነው አሁን ኢትዮጵያዊ። አይ እንደው ግን አሁን ሁለት ሰዎች በዚህ ጉዳይ ላይ ለክስ መጡና 1100 ሰው ግን ያስተናግድ ያለ ነው እዛ ውስጥ። እንዴት ነው ባህልና ሃይማኖት የምንፈልገው እኛ ራሱ? አዎ ግን ቢያንስ ታዲያ እንደው አሁን ለፍትህ ነገ ጧትስ አሁን ከነዚህ ውስጥ ካሉ ሴቶች መካከል አንዷ በዚህ ጉዳይ ላይ ብትጠቃ እነሱ ይዘው የመጡት እንደዚህ በዘመነ በብልት በምናምን በሰልጀሪ በምናምን በድራግ በምናምን ሲሄድ ሰዎችም ነገሮችን የሚያዩት በእንደዚህ አይነት መንገድ እንዴ ታዲያ እሺ አንድ ነገር ልበለው ነገር ስህተት ነው ያልኩ አይደል? የምናወራበትን መንገዶችና የመጣውን ቶፒኮች ማየት ጥሩ ነው። አገባ? አዎ ግን ፍትህ ግን አያሰጥም ይሄ ነገር እኮ እናንተ ተብለን ነው አሁን ሴቶች ዩዘር አንደገል ልንገር እንደዚህ አይነት ስሜት ያልተሰማቸው ሰዎች የሉም ብለም ደግሞ እርግጠኛ መሆን የለብህ። አይ ዶንት ኖ ምክንያቱም ለመናገር ሲያሰራ ደስተኛ የሆነ ሰውዬ እሱን የሚከተል እንደሱ አይነት ፋሽን ተከታይ ፋሽን የሚሉ ነው አለ የሚሉት ያንን ኢንተረስት የሚያደርገው ሰው የለም ብለህ ማካተት አትችልም። አይ እኔ ወንዶችን እኮ አይደለም ያልኩት ሴቶቹ ግን በዚህ ልክ ያሰራው ለሴት አይደል እንዴ? እሱ እኮ ይሄንን ሴቶቹ ማውገዝ ነው ያለባቸው እንጂ ማለት ነው ተከትላችሁ አትሄዱ እሱን አትደግፉ ማለት ነው ያለባቸው። ሴቶቹማ ተስሎ ታሽመልብሎ ሲመጣላቸው ለምን ደስ አይላቸውም እንዴ? ይሄ በጣም እንደ ኢትዮጵያዊ በጣም ለኔ ነውርና ክብረ ነክ ነው ብዬ ነው ማስተዋል። ኤልያ ራሱ ኢትዮጵያዊ አይደለም ያለው። እሺ እኔም ቤት ስላስገባሽኝ እድል ስለሰጠሽኝ በእውነት አመሰግናለሁ። አንተን እየተቃወምኩ ማለት አይ definitely understand እኔም ቤት ኢትዮጵያዊ አይደለም ቶፒኩ ራሱ ሀጂ እኮ ታውን አልቀየረም። ለዛ ነው በእንደዚህ አይነት መንገድ እየተዳኘ ያለው። እሺ ሀጂ እኮ ጾታ አይደለም እኮ የቀየረው። ይሄ እኮ የጤና ጉዳይ ነው። ስሙ ነው ሀጂ የሚል ነገር ይዞ መጥቶ እየከበደን እንደውም ያለው ይዞ ከመጡ ታሪክ የበለጠ ስሙ ይከብዳል። ሀጂ በጣም ይከብዳል። anyways nice talking to you ሄድ ሁሌ ገባለሁ እያልኩ ነበር። ያው ዛሬ እግዚአብሔር ፈቃድ ሆኖ መጥቻለሁ። እመጣለሁ ሌሎች ሰዎች ሲሉ እኔ ልወረድና ታችሁ እንዳዳምጡ። Yeah. Thank you for your respect.
ያ ማለት ይሄንን አትበሉ። ኢትዮጵያ ያልሆነ ኬዝ ላይ ኢትዮጵያ የሚለውን ከለላ አናርግበት። ለምን አይደለም ነገ ፍርድ ሲመጣ ወይ ደግሞ ሌላ ችግር ወይ ሌላ በደል ሲመጣ ማለት ነው ትላንትና እኮ ለከሌ አልቆማችሁም ተብለው ደግሞ እርስ በርሳቸው የመተረማመስና ላይ የሆነ እንዴት ነው መደራረብ እንዳይመጣ ነው። ትናንትና ለዚች ለማነች ለቀነኒ ቁመንላት ቢሆን ኖሮ ስለ ቀነኒ የተወሰነ ጊዜ ተወራ። ከዛ በኋላ ኔጌቲቭ ነገር ነው የሚወራው። ከዛ በኋላ ብዙ ሰዎች ሞተዋል። ሴቶቹ ግማሻቸው ግማሽ ወገን ይዛሉ፣ ግማሾቹ ግማሽ ወገን ይዛሉ። ቀነኒ እኮ ራሷ እንደዚህ ሆኛለሁ ብላ በዛ ሰዓት ብትመጣ የስ እንሆናታለን። ቻንሱን አላገኘች ይሆናላ፣ ታፍና ይሆናል። ይሄን እንደምን እናንተ አትረዱ ወንድሜ። ቻንሱን አላገኘችም ስትል ማለት ነው ቻንሱን አላገኘች ሚዲያ ላይ 6000 ፎሎወር ያላት ሴት ምኑን የምታውቅ ሰው ናት። ቀነኒም ቢሆን አይደል ለምን ነው በሷ ነገሮችን የምትደብቁት? አትደብቁ። ፍርዱን የሚሰጠው ክርስቶስ ብቻ ነው። ቀነኒንና አሁን እህታችንን አንድ እንዳታረጋ። ቀነኒ እንዳልከው ኢትዮጵያዊ የሚባለው ነገር ውስጥ አለ። ኢትዮጵያዊነቷ ብቻ ሳይሆን ያለችውም ኢትዮጵያ ከቤተሰብ ትንሽ ከሱ ጋር እንኳን ስትጣላ ትዳር ነው እንደዚህ ነው ቡልቲን አከነ እያሉ ነው የሚሏት። ገባ? ትዳር እንደዚህ ነው። ወንድሙ አጠገቧ እያለ ዝም ይል ነበር። ዝም በል ስለምትለው በቃ በትዳር ማለት አትግባ ስለሚባል ነገ የተሻለ ነገር ይመጣል ብላ ተስፋ አድርጋ ሊሆን ይችላል። እቺ ልጅ ደግሞ አሁን ደግሞ እህታችን ጣሊያን ያለችው አንድ የሆነ ፈረንጃዊ አይነት አስተዳደግ ውስጥ ነው ያለችው። ገብቶሃል? የሴት የውሻ እንግዲህ እንደሚያወሩት ዳይመንድና ምናምን ስለ እንትን ነው የሚያወሩታል። ውሻም አላቸው። የውሻ መብት የሚከበርበት ሀገር አባቷ ከ20 ዓመትና ከ30 ዓመት በላይ የቆየ በጣም ኢንቮልቭ ያደረገ ሚዲያም ከዛም አልፋ ለእንደኛ አይነት ደሃዎቹ ጊፍተራችን ነች። ገብቷል? ሁሉም አክሰሱ ያላት እንትን ታፍና ነው ማለት እንዴ ምን መሰለሽ መመታት ማን ስለሆነች ነው የምትመታው? መመታት የለባትም። ግን የኛ በሶች አይመቱም። ይሄ ትልቁን አስተዋጽኦ እየሰጠች ያለችውንም እሷ ናት። እኔ አሜሪካን ሀገር 10 ዓመት ሆኖኛል ከተቀመጥኩ። በጣም የብዙ ሴቶችን በደል ትሰሚያለሽ፣ ታያለሽ። በአበሻ ቨርጂኒያ ውስጥ በጣም ብዙ ሴቶች ቤት ውስጥ የማያለቅሱ ሴቶች የሉም። አሜሪካን ሀገር ማለት ቫይለንት ሆነሽ ሴት ልጅ አይደለም በዚህ ልክ ሊና በተደበደበችበት ልክ አይደለም መገላመጥና መጮ የዚህ ሀገር ግድግዳ እንትን ነው ኮምፕርሳቶር ላይክ ግንብ አይደለም ይጫዋል። ባይ ኤኒ ሚንስ ሰምቲንግ የሆነ ነገር እንኳን ቢኖር የዚህ ሀገር መንግስት ማለት ነው ጃኬትሽን እንኳን ከቤት ውስጥ አውጥተሽ እስክትለብሽ አይጠብቅሽም። ሴት ልጅ ናይኗን እንደውላ ፕላስ እንደገና የኛ ሀገር ሴቶች የቋንቋ ተጽዕኖ አለ። ብዙ አይነት ችግሮች አሉ። ይሄንን ነገር ነገጧት የተሻለ ነገር ሊኖር ይችላል። አምሽቶ ሲመጣ ሲተፋባቸው ሲደነፋባቸው ብዙ አንገታቸውን ደፍተው የሚኖሩ ምንም ቋንቋም የማያውቁ ብዙ መግቢያ መውጫውን ባስ መያዝ የማይችሉ ሴቶች አሉ። እነዚህን ሴቶች 10 ዓመት ተበድለው 11ኛው ዓመት ላይ ቀን ሲወጣላቸው ወጥተው ቢናገሩ ለምን እስከዛሬ ተብሎ መጠየቅ አለበት እንዴ? ሴት ልጅ አሁን አንተ የምትላቸው ሴት ጋር ሌና አንድ ናት። የዚችንም ልጅ ጫማ ውስጥ ሆነን ማለት ነው እኔ እሷ ጫማ ውስጥ ሆኜ መፍረድ አልችልም ሄሊዬ። ዋንስ ግን እኔ ሆነን ለመናገር እኔ አዶን ነው ለአንተ እንደምትለዋ ሴት ስትመጣ ለእሷ እንፈርዳለን። ልክ አንተ በምትለው አይነት እንደውም እሷ ናት ወረቀት ያለ እሷ ናት እኮ ከሱ ነው የምትፈርደው። ከስዊድን እኮ ተከትሏት የመጣው አይደል? ራይት። እኔ ግን ይኸውልሽ ትናንትናም ገብቼ በተደጋጋሚ እሷንም እሱንም ሳዳመጣቸው በዚህ ልክ ሴት ልጅ ታማ ድምጿ አቅም አቅቶት ማውጣት መናገር አቅቷት 10 ምናምን ሰዓት ኢንተርኔት ላይ ቁጭ ብላ በእንባ ሲቃ ውስጥ እያለፈች ማለት ምን ለማትረፍ ምን እንደሆነ ግብይቷ ባይገባኝም እሱ ግን በየቤቱ እየገባ የሆነ ጠንከር ብሎ ኮሜንት ሲያደርጉትና ቻሌንጅ ሲያደርጉት ተሳድቦ የሚወርድ ሰው ነው። በዚህ ልክ ማኒፕሌት እያደረገ እና እሱ ለደረሰበት ነገር ለመጠንከር ሆነ ነው የምትለው።
ቢያንስ ድምጿን ታሰማ ምን አመጣት ይሄው ላይ እንዴ ድምጿን ታሰማ መልካም ሰዎች ሊያግዟት ይችላሉ ብዙ ጥያቄን የተነሳባት ወንድሜ እንደውም በሷ ላይ ብዙ ጥያቄ እንዲነሳ ነው የሆነባት ከዚህ ሁሉ ግን ይች ልጅ እያንዳንዱን ነገር ለህግ አካላት ሄዳ ብታስረዳ ጠበቃ መያዝ አቅም ከሌላት ደግሞ መንግስት ጠበቃ ይመድብላታል እዛው ህግ በሚመለከተው ጉዳይ ከንት ጨርሳለ አሜሪካ ነው ምኖረው ኢሮፕ ነው ምትኖሩት እያንዳንዳችን እናቃለን በህግ ውስጥ እኔም አንድ ተጠቂ ሆኜ አልፌበታለሁ ምንም አዲስ ነገር አይደለም ለምን መጣለው እዚህ ጋር እናንተ ምን ልትሰጡኝ ነው የምመጣው ህግ ያለ ህግ ስርዓት የሚያስይዘው ለምንድን ነው ታዲያ የቀረበው ኦኬ ለምን ንገረኝ እንዴ እኔ ሄድ ቤት መጥቼ ባለቀስ ምን ልታመጣልኝ ነው ወንድሜ እንዴ በኔና በልጆቼ ላይ ልትሳለቅብኝ አይደለም ይኸውልሽ it's not make sense አንቺ አውሪ አንድ ነገር አንድ ጊዜ ልጨርስ እንደውም እኔ ማለት ነው አንድ ሰው ያውራ ፕሊዝ በእናትሽ አንዴ ልጨርስ እንደውም ምንድነው የሚሆነው መሰለሽ በዚህ አይነት ትራማ ውስጥ ያሳለፉ ሰዎችን እንደዚህ አይነት ሰዎች መተው የነዛ ሰዎች የረሱትን በሚዲያ ላይ እንዲሰሙት ነው ያስደረገችው ሊና ብዬ ነው ማስበው ምክንያቱም ብለሽን ካልሽ ይሄ ቦታው አይደለም 4 ነጥብ አይደለም ይሄ እውቀት ልትገበይበት ትችያለሽ ትምርት ነገሮች ልትሰሚ ትችያለሽ ውይይቶች የታክሶች የምናምን እየመጣሽ ልታዳምጪ ትችያለሽ ግን ህግን በተመለከተ እንደዚህ ብሩዝ እስከተሆን ድረስ ፊቷ እንደዚህ እቺ ልጅ ከመሞትና በህይወት መካከል ውስጥ እያለፈች እንዴት ነው መጥቼ ሀቢባ ቤት ይሄንን እንደቀላል አይቼ ማወራው ንገረኝ እንዴት ይሄ ሀቢባ ቤት ነው የሚፈታው ይሄ በእናታችሁ እንደምታስቡት አይደለም በቃ ቀላል አርጋችሁ አታውሩት በቃ እዚህ ሀቢባ ቤት መጥቼ የዩቲዩብ እና የቲክቶክ ማድመቅ አይደለም ይሄ ጉዳይ ይሄ የነፍስ ጉዳይ ነው የህይወት ጉዳይ ነው አካል ነው እየጎደለ ያለው ትቀልዳለህ እንዴ ይሄ መልስ የሚያሰጠኝ ማለት ነው አንተ አይደለህም ህጉ ምን ይላል ለዚህ ምን ይላል ፍረዱኝ ብዬ ኢትዮጵያ ቢሆን ኢትስ ኦኬ ተጭበረበርኩኝ ህግ አልፈረደልኝም ብዬ በመጣ ልክ ነው ትጮሁልኛላችሁ እንዴት ነው ኢሮፕና አሜሪካ ላይ ተቀምጠን ትክክለኛ ማስረጃ ይዘን እንዴት ነው ሶሻል ሚዲያ ላይ መተን ፍረዱን የምንለው how come እሺ እነሱ ራሱ you got to finish በቃ ቢያንስ አንቺ ከተረሽ ደግሞ ለሚተው ካልጨረሽ ታዲያ እንዴት እኔስ መልስ ሰጣለሁ የአንድ ሰው ቁስል ስታነሱ በየቤቱ ስንት ተአምር አለ እዚህ ጋር ግን ወተናል ማውራት አለብን ብዬ አላስብም ምክንያቱም ሳይኖርም ለምሳሌ ባልተፈጠረ ነገር ላይ ነው የምታወራው ገና ለገና እንዲህ ሊሆን what you are supposed to be mean ምን ማለት ነው ባልተፈጠረ ነገር እኔ መሄድ የነበረባት ሊና ማለት ነው ልንገርክ አይደለም መሄድ የነበረባት ሊና ቀጥታ ወደ ህግ አካላት ነው አለቀ ወንድሜ ምንም አንቺ ወደ ህግ መሄድ የምትችይበት ሲቹዌሽን ካለ ለምንድን ነው ሚዲያ ላይ የመጣችሁ ብለሽ ኮምፕሌን ማድረግ አለብሽ እንዴ በቃ ህዝብ ይወቅልኝ ጉዴን እኔ ፍርድ ማግኘት አልቻልኩም ብላስ ቢሆን የመጣች ለምን መሰለክ እንደዚህ ልል የቻልኩት እዚህ ጋር በትክክለኛ ሁኔታ ነገ ፍርድ ተዛብቶባቸው መተው ድምጽ ለሚፈልጉ ሰዎች እንደዚህ አዳምጠን እንደሷ ፒቲሽን መፈረም ቢኖር በኢኮኖሚካሊ መደገፍ ቢኖርብን ምን ቢኖርብን ዊክ አደረገችን በቃ ለስንቱም ደግሞ በየቤቱ አፍኖ እንዲቀመጥ ነው የተደረገው እንዴ ለምን እዚህ ቦታ ይመርቃል አሁን ይኸውልሽ እናንተ ብቻ ሆናችሁ የምታወሩት እኔም ቻንስ አይኖረኝም ማለት ነው I have to mute አንዴ ፖይንት ያዝ እዚህ ጋር አልገባም ተጠቃው ብላ የመጣችው ልጅ ሀጂ ላጠቃት ጥቃት አንዳችም እሱ መሆኑን የሚገልጽ ማስረጃ የላትም እሱ እንዳስረዳ ግን ለምንድን ነው ማዳመጥ የተሳናችሁ እናንተ wait ይሁን እሱ እንዳጠቃት ማስረጃ ይዛ ወደኛ ብትመጣና ካለችበት ኮንዲሽን አንፃር ወደ ህግ ለመሄድ አቅም አንሷት ተስፈራርታ የሆነ ነገር ሆና ቢሆን ማስረጃውን ባይናችን እያየን ሳንወድ በግዳችን ለሷን እንቆማለን ማስረጃ ሳታመጣ እዛም ህግ ጋር ሳትሄድ ለምን ሀጂ ለምፈርደው እንዴ ለምን እንድንቀበላት
ለምን ፈለክ ወንድ ልጅ አንገቱን እንዲደፋ ስራውን እንዳይሰራ በጀማ እንዲግር ተብሎ ሴት ልጅ ተብሎ ህይወቱ እንዲበላሽ ፊውቸሩ እንዲበላሽ ሰው ሀገር ላይ ሁሉ ነገሩ እንዲበላሽ ለምን ተፈለገ? ያለ ማስረጃ እኔ እንግዲህ ይኸውልሽ ነፍስ ካወኩኝና ራሴን ችዬ መኖር ከጀመርኩበት ሰዓት ጀምሮ ወንድ ልጅ ሴት ልጅ በደለ ሲባል እንጂ ማቀው ወንድ ልጅ ሴት ልጅ ደፈረ፣ ወንድ ልጅ ሴት ልጅ ረገጠ፣ ደበደብ ጋይስ ሶሪ ግን እኔ ከመጀመሪያው ጀምሮ ታሪኩን እንደሰማሁት ከሆነ በጣም ጥቅም የምትወድ ሴት እውነተኛ የተጎዳች ሴት ወደ ህግ ነው የምትሄደው። ጥቅም ግን ያስተሳሰራት ሴት አየሽ በመሸፋፈን ነው የምታምነው ነገሮችን የፈለገ ጥቅም አይደለም ሌላም ነገር ያስተሳስራት። ግን ሴት ልጅ መደብደብ አለባት ብሎ የሚል ህግ የለም ጋይስ። ከህይወት ከገንዘብ ይኸውልህ ሰርተን የምናመጣው ጉዳይ ነው። ነፍሳችን ግን የምትተካ ነገር አይደለችም። የአካል መሰበር የምትተካ ጉዳይ አይደለም። ልጁ የደበደበበት አንድም አይነት ማስረጃ የለም። ማስረጃ ስለሌላት ነው ያ ታዲያ ይቺ ልጅ ፊቷን ተከራይታው ነው እቺ ፊቷን ተከራይታው ነው ታዲያ የሚያሳይ ነገር የለም። ሌላ ቦይፍሬንድ እንደውም ይኸውልህ ቅድም ተናገር ያለው ሀጂ ደበደባት የተባለው አባቷ ያሳከማት ሌባ ደበደባት የተባለው ሀጂም አይደለም ሌባም አይደለም። ሌላ የደበቀችው ሚስጥር አለ። አንዱ ነው መጥቶ አላክቷት ከዛ ከጭፈራ ቤት የሆነ ፋውል ሲያሳው the whole family ያውቃል። አባቷ ስለሚያውቅ ነው ወስዶ ያሳከማት። ሀጂ አያውቅም። ያስ ቢሆን ግን እንደ ኢትዮጵያዊ እንደ ሰው እንደ ሂውማኒቲ ሴት ልጅ መደብደብና ያን ያህል ፊቷ እስኪሆን ድረስ እንኳን ደበደባት አንቺም ይኸውልሽ ነገ ሴት ልጅ ትወልጃለሽ። ያም ቢሆን መደብደብ የለባትም። ግን ለምን እውነተኛውን ነገር መናገር ፈራች? በአንድ ሰው ሀጂ በቃ ጥቅም ጎሏልና ሂ ጀስት ኦልሬዲ ራን አዌይ አድርጓልና በቃ ከሱ ምንም የሚገኝ ነገር የለምና እሱን አታኮ ሰውን ሁሉ የሰውን ኢሞሽን የሰውን ትራማ ሁሉ እዚህ ጋር በጣም እናንተ የምታዩት እታች እኮ ብዙ ይሄው ወደ ላይ ቀና ብለህ ስታይ 1000 ሰው ቁጭ ብሏል ታች ላይ ሰው አለ። ሰው እየሰማችሁ ነው። ይሄ ቦታው ነው ሄሉዬ ንገሪኝ። ሶሻል ሚዲያ ለክሪሚናል የሆኑ ኬዞች መተን የምንካሰስበት ቦታ ነው ወይስ ህግ ተቀምጦልን በህግና በስርዓት የምንተዳደር ሰው? ጊዜ ሰጠንን እድልና ሰዓት ማለት ነው ተጠቅመን እንደገና ደግሞ ድምጻችንን ለማሰማት ማለት ነው። ቀነኒ አትሸፈኑ። ቀነኒ እግዚአብሔር ነፍሷን ይማርልን እህታችን። እግዚአብሔር ከደጋጎቹ ጋራ ያስቀምጥልን። ስለዚህ ቀነኒ ምን ሸፍነው ኃጢያት የለም። ሺ ኢዝ በቃ ከአምላኳ ከእግዚአብሔር ጋር ናት። አለቀ የሷ ጉዳይ። ነገር ግን ማለት ነው አሁን በህይወት አልፋ ፎቶ ነበር የምጠብቁት ማለት ነው። በቀነኒ ማሳበብ የለብንም። በቃ በቀነኒ ማሳበብ የለብንም። እንደገና ደግሞ አንድ ሰው ወደ ህግ ሄጃለሁ ካለ ማለት ነው ወደ ህግ ሄጃለሁ ካለ የትኛውም ህግ ማለት ነው ሶሻል ሚዲያ ላይ እንድትመጣ አይፈቅድም። አሜን። በጣም ወደ ሶሻል ሚዲያ መጣ ያዳመጥሽ ያለሽ እኔ ማለት ኖ ይሄ ይኸውልሽ ኩኒዬ ይሄ በጣም ኢሞሽን የሚያደርግ ነገር ያለችውን ትደብደብ ስትል ዝም አልሽ እኮ ትደብደብ አለች። ኖ አላልኩሽ ገንዳው ያደግሽበት የለባትም ነው ያልኩት። ኖ አይደረግም ካንቺ ስራ ያለችው ትደብደብ እያለች ነበረ። ጭፈራ ቤት ሂዳ ተደብድባ ብትመጣስ እዛስ ተደብድባ ቢሆን አይባልም። እዛም ቢሆን የተደበደበችው ማለት ነው ሴት ልጅ ነች። ውሻ እንኳን አይመታም። የሰው ህይወት ላይ አስቱም የምታረጉት ለምንድን ነው? መደብደብ የለባትም ኩይንዬ። እኔ ስናገር ሰምተሽኛል ከልብሽ። እኔ እንድትደበደብ አሜን። አንቺ ስለምጮህ እኮ አሰሚም ካንቺ ስራ ያለች ደግ አረጋት ትደብደብ ብላለች። አሜን ስሚኝ እንጂ ካንቺ ስራ ያለች ደግ አረጋት ትደብደብ ብላለች። አንቺ እናት አረጋት ትደብደብ ብያለሁ። ራይት ያ አንቺ እናት ልጅ ታሻ ገንዳው ስላደግሽበት ምክንያት አዳምጪኝ። የምናወራበት ፖይንት ያለው ይኸውልሽ ነገ ጠዋት አንቺም ልጅ ትወልጃለሽ። በልጅሽ የሚደርሰውን ነገር በሰው አትፍረጅ። አሁንም ቢሆን ይሉሽ እንደሱ አይነት ሴት ትደብደብ። ዊ ዶንት ኬር። ልጆችሽም ዘርማን ዘርሽ ይደብደብ። ደደብ አዝናለሁ። በጣም በጣም የእውነት ግፈኞች ናችሁ እዚህ ያላችሁት በዚህ ጉዳይ ላይ ይኸውልሽ ዘመንና ጊዜ የሚፈርድበት ወቅት ሩቅ አይደለም። ለማንኛውም ሄልዬ በጣም ነው ማመሰግነው። እግዚአብሔር ይስጥሽ።
ጉልበትሽን ይባርከው። ስለዚህ ዘመንና ጊዜ የሚፈርደው ቲክቶክ ላይ አይደለም። ሊና የምታውቃት እህት ከሆነች ጎቱ አላቃትም። እህቴ አይደለችም። ኢትዮጵያዊ ነች፣ ሴት ነች፣ እህት ነች፣ እናት ነች፣ ሚስት ነች፣ ጓደኛ ነች። እቺን ልጅ ትደብደብ ትረገጥ ብላችሁ ፊቷን እንኳን ይውልሽ ራሷን መከላከል የማትችል ሁሉ ነገር እድል ተመቻችቶላት ነገ ጧት አንቺ ራስሽን ስትከላከይ ማለት ነው የዛን ጊዜ መተሽ ሚዲያ ላይ ታወር ይሆናል። ሁሌ ወንድን ደብዳቢ ራሷን ዝቅ አድርጋ የፍቅር የሴክስ የኢኮኖሚ የምንም ነገር ተደበደኛ ሆና የምትኖር ሴት ማነው ሁሌ ተደብዳቢ ያደረጋት? በሊና ታሪክ ሙሉ በሰማ ነው ጫፏን አትነካም። ሊና ባለችበት ፖዚሽን ከፈለገችውና ልክስክስ ሴት ከሆነች ራሷን ማታስከብር ከሆነች እንደተነገረን አይነት ሴት ከሆነች ትደብደብ። ማነው አንቺን ፈራጅ ያደረገሽ? አህዬ ይደብድብሽ። በማይሆነው የምንፈርደው በምናየው ነው የምንፈርደው። ነቃ እንድትል ነው እዛው ተኝታ ቀንና ጊዜ ይፈርደዋል። እሱ አለብሽ አንቺ ተደብደቢ። ምን አይነቷ ራህጥ ናት? በኪዳነ ምሕረት አንቺን ይደብድቡሽ አስረው 20 ሺህ ሰው ቁጭ ብሎ ያለቀሰበትን ታሪክ አንቺ ዛሬ መተሽ እንደዚህ ስላልሽ የአንቺ የልብ ቅርጽና አበባ ስለተበተነልሽ ወይም ደግሞ 1000 ሰው ፊት አሁን በዚህ ልክ ሞራል ነገር ኑሮሽ ከሆነ እያወራሽ ያለሽው የእውነቴን ነው የምነግርሽ። በልጅሽ ይድረስ አልልሽም፣ በአንቺም ይድረስ አልልሽም። ይሄ በማንም አይድረስ። እድሜ ልካችንን እንደዚህ የሆንን እርስ በርሳችሁ እናንተ እንኳን ሴቶቹ እንኳን መስማማት አቅቷችሁ ስለ አንድ ወመኔ ስለ አንድ ባለጌ እንዳይደርስ በማለባበስ ሴቶች አታዳምጭም። ችግሩ አታዳምጭም። ሴትም ልክ እንዲኖራት መብቷን እንድታቅ የምትከበርበትን ቦታ እንድታቅ ማድረግ ነው። ለምሳሌ አሁን ቁጭ ብላ በዛ ሁሉ ፋሚሊ መሀል ሌላ ሴትነቷን ዝቅ ካላደረገች ፍቅር ውስጥ ልትሆን ትችላለች። ፋሚሊ ማስገባት ላትፈልግ ትችላለች። ፍቅር ውስጥ ልትሆን ትችላለች። እሺ ሴት ልጅ ከወደደች ብዙ ነገሮችን ትዘጋለች። How do you know? How do you know her? How do you know her? ታውቂያታለሽ? አቅም ለሌላት ተደበደበች ያለች እኮ ነው። የትኛው ክለብ ጋር ተሻት ነው? መረጃ አምጪ። ክለብ ላይ ተደበደበችው አልሻር መረጃ አምጪ። ብላለች። ሄደሽ ሪከርድ ስሚያ ራሷ ካለች እኮ ነው አላለችም። ከክለብ እኔ ይኸውልሽ ለ5 ሰዓት የሰማኋትን ልጅ ነው እንግዲህ ታሪክ እያወራሽ ያለሽ። በጣም ውሸታም ነሽ። ከስር ይኸውልሽ ወሬ ብቻ መረጃ አምጪ። እሱን ስለምትደግፊው ሴት ልጅ አቅም አላት። ሴት ልጅ ልፍስፍስ ዝም ብላ የምትደበደብ እርምት አይደለችም። አንቺም እኮ ይኸውልሽ አንድ ወንድ ወይም ደግሞ ባልሽ እኮ ማለት ነው በጥፊ ቢልሽ እርግጠኛ ሆኜ እነግርሻለሁኝ። አንቺም ራሱ ይኸውልሽ ማነሽ የልጄ እናት ነው የልጄና አባት የምትባይ ሴትዮ አሁን በጣም you make me upset ማለት ነው። አንድ ወንድ አንቺም ቦይፍሬንድሽ ወይም ባልሽ በጥፊ ብሎ ማለት ነው ባዝሩም ውስጥ በጥፊ ብሎሽ ከዚህ በኋላ ድምጽሽ እንዳልሰማው ቢልሽ እርግጠኛ ሆኜ እነግርሻለሁኝ። ሶሻል ሚዲያ ላይ ወይም ቲክቶክ ላይ መጥቶ እንደመለፍለፍ አይደለም። ዴፊኒትሊ አፍሽን ይዘሽ ነው ቁጭ የምትይው። ግን ይኸውልሽ ነገ ጠዋት በአንቺ እንዳይደርስ መጸለይ ነው ያለሽ። አብሬ አልኖርም። ልመታ እችላለሁ እኮ ልመታ እችላለሁ። እማትወጪባቸው ሲቹዌሽኖች ሊኖሩ ይችላሉ። ሁኔታዎች ሁሉ ለአንቺ እንደተመቻቹ ለሌላ ሰው አልተመቻቸም። አንዴ ራቁት ቪዲዮ ይዞብኝ ራቁቷን የምትሄድ ሴት አሁን ሶሻል ሚዲያ ላይ ፋሽን የመጣው በደናው ጊዜ ራቁቷን ፒኪኒዋን እያሳየች የምትንዘላዘል ሴት ልክ የሆነ ወንድ መጥቶ እርቃንሽን እለቅብሻለሁ ሲላት ለሱ ተገዝታ ትኖራለች። ታዲያ እኛ እንዴት ነው ወደፊት የምንራመደው? ሁሉ ጊዜ ቁስል ማስተማር ነው ስራችን። ማስተማር ነው ያለብሽ እንጂ ማለት ነው ትደብደብ ማለት ያለብሽ። ባሌ ቢመታኝ ሴት ነኝ ኦፍ ኮርስ እሱ አቅሙን ሊያሳይ ይችላል። እኔ ላይ ከሱ ጋር መደባደብ ባልችል እንኳን ሲመታኝ አለቀ። ከሱ ጋር ያለኝ ነገር አቆማለሁ፣ ራሴን አወጣለሁ። ወደ ህግ መሄድ ካለብኝ ማምለጥ ካለብኝ እኛ ጀጅ ስናረግ የነ ሊና ታሪክ ላይ ስንቴ ነው እሷ ራሷን ለመጉዳት የሞከረችው? ቢኮዝ ያለችበት ትራማ ነው እንደዛ የሚያደርጋት እንዴ። I don't know. I cannot explain to this girl, please. ስንቴ ነው አብሯት የኖረው? ስትመጣ የጥቃት ኬዝ አልነበረም። የጥቅም የገንዘብ 100 ሺህ ብር የሮሌክስ ኬዝ ይዘው ነው የመጡት ከነጀማው። Why you worry about for like material? ሄሉዬ አባትየው ራሱ የእሷ መደብደብ ሳይሆን ያሳሰበው ፌስቡክ ላይ የፖስተው
ይዞ እቃ ጠፍቷል ብሎ ነው። በቃ ፋሚሊው የተረገመ ሊሆን ይችላል። እቺ ልጅ ግን ተጎድታ ሊሆን ይችላል። why you guys not standing next to her? ስለዚህ ይኸውልህ ሀጂ አድቨርት ሲደረግ ገንዘብ ይዞ ጠፍቷል ሌባ ነው እንጂ አባትየው ኒናም ተደበደበች ልጄ ተጠቃች ኢትዮጵያውያን ድረሱልኝ አይደለም። ሌባ ነው፣ አጭበርባሪ ነው፣ ጠፍቷል፣ አገሩን ጥሎ ጠፍቷል ብሎ ነው አባትየው ኮምፕሌን ያደርገው። ኬዙም ሲመጣ እሷ አስረጅ ስትባል እሱ ሲመጣ ስታስረዳ የነበረው ጠቅላላ የሰላምን ኬዝ ነበር። የሰላም ኬዝ ማለት የሮሌክሱ ኬዝ ከዛም ክስ ተመስርቷል ተብሎ ራሱ በሰላም የሮሌክስ ክስ ላይ ነው የዝችኛዋ የሊና የሚገባው። ስለዚህ የመጡበትን ፐርፐዝ ነው ገብቷል። የፈለገ የመጡበት ፐርፐዝም ይኑራቸው። ስለ ሮሌክስም ስለ ዶላርም ስለ ዩሮም ይወራል። ደግሞ የዚች ልጅ ፊት ግን ማለት ነው ምልክት ካልሆናችሁ ለእናንተ እንደ ወንድ ደግሞ ከባድ ነገር ነው። ስደት ላይ እናውቃለን። እችን ቅንብር ዩሮፕ ያላችሁ ሴቶች እንዳለ ቅም አድርጋችሁ የወንዶችን ላይፍ 16 ሰዓት የሚሰሩ ሴቶች ያሉበት ሀገር ነው። እኛ አሁን ደግሞ ሶሻል ሚዲያ ላይ የተደረገው ከኛ በላይ እነሱ ኮሚትድ ናቸው። ሴቶች ኮሚትድ ናቸው። ከወንድ በላይ ሴቶቹ ጠንካሮች ናቸው። ከተደበደበችው እሱ ደብድቧት ህግ ከሚቀጣው በላይ ደበደባት እንበልና ህግ እንኳን ከሚቀጣው በላይ ነው እሱ ላይ ዛሬ በሶሻል ሚዲያ የተደረገው ነገር እንደ ሰው ካየን ማለት ነው። ፎር ኤግዛምፕል ፎር ዋት ያረጋት ነገር የለም። ሶሻል ሚዲያ እርቋናን አለጠፈ፣ ይሄ ለየት ያለ ነገር አላደረገ፣ አውሩ፣ ተነጋገሩ። እነሱ የሚመጣበትን ኮንሲኩዌንስ ያውቃል። ለሱ ጊዜ ይፈልጋል። እሱ ችግር የለውም። ከሚቀጣው ይበልጣል። ዛሬ ሀጅ ላይ የተደረገው ቁንጥጫ እንኳን ያማል አይደለም? ያንን የሚያክል ፊት ለፊትሽ ላይ ነው። የሰው ልጅ የሚመታበት አገር አይደለም እየኖርን ያለ ነው። አትመታ ግን ሀጂ ተብሎ ስለተመጣ ይሄንን ነገሮች እነዚህን ድብደባዎች ሀጂ ለማድረግ ኦኬ ካን አይ ቴል ዩ ሰምቲንግ ዋን መረጃ ስንጠብቅ ኦኬ አንድ ነገር ልንገርሽ። እኔ ትናንትና እህቷና እሷ ገብተው ሲያወሩ ሀቢባ ቤት 20,000 ሰው ቁጭ ብሎ I am the one to be there እዛ ቤት ውስጥ ነበርኩኝ እኔ። እህቷ ወንድሜ ሌባ ነው አይሆንሽም ይገልሻል፣ አንድ ቀን ይገልሻል ወንድሜ ሌባ ነው ብላ ራሷ ሳራ በአንደበቷ ያወራችውን I don't know እንግዲህ እኔ እግዚአብሔር ምስክሬ ነው ምንም ነገር ሳልጨምር ነው የምነግርሽ። she is the one to say this ወንድሜ ሌባ ነው አንድ ቀን ይገልሻል ከዚህ ሰውዬ እራቂ ብዬሻለሁኝ ብላ እርስ በርስ ተጣልተው ተጨቃጭቀው መጨረሻ ላይ ታርቀው እኔና አንቺ መታረቃችን የሚታወቀው ሀቢባ ቤት ሳይሆን አብረን ነው የምንሰራው። ወተን ነገጧት ተገናኝተን ሀግ ስትሰጪኝና አቅፈሽ ስትስሚ ነው መታረቅሽንና እንዳልተቀየምሽኝ የማቀው ተባብለው በዚህ ነው በሰላም የተለያዩት። ከዛ በኋላ ይችል ልጅ በየሚዲያው በየሶሻል ሚዲያው በየቲክቶኩ እየጎተቱ ቀኑን ሙሉ ውሃ ሳትጠጣ ይሄንን ህመሟል ለህዝብ እንዲደርስ እያመማት እየታመመች ቀኑን ሙሉ ያወራች ልጅ ነች። ትተኛ ትብላ ትጠጣ ሽንት ቤት ትሂድ አትሂድ you guys you don't know anything እኮ ሀቅ ካላት ለምን ይሄ ሁሉ ድካም መጣባት ልጅቷ? ይሄን ለምን ግልጽ አታረጋም? because once you go in the media አንድ ሚዲያ ላይ ከወጣሽ በኋላ ይኸውልሽ እንደገና ዩዘር እየተነገራት ለገባችበት ነገር እኛ ተጠያቂ ሆናል። ፎር ኤግዛምፕል እየተነገራት ማለት አንቺ እኔና አንቺ ቦይፍሬንድ እና ገርል ፍሬንድ ስንሆን ተደባዳቢ እንደሆንኩ ታውቂያለሽ። ሳራ አይሆንሽም እያለቻት እየነገረቻት ግን ሮሌክስ ምንድን ነው ያላችሁት? ስላለው ልጁ ስለሚመነዝር ስለሚያወጣ ከሱ ጋር ግድ መሆን አለበት። ማንኛችሁም ሴቶች ከወንበዴ ጋር ፍቅር ይዟችሁ በአንድ ወቅት ልትገቡበት ትችላላችሁ። ፍቅር አይዝም። ይቅርታ አድርገው። ይሄ ፍቅር አይደለም። ይሄ ፍቅር አይደለም። በአጋጣሚ የዛን ልጅ ባክግራውንድ እና የዛን ልጅ የላይፍ ስታተስ አታቂ ደህና መስሎ ቀርቦሽ ከዛ በኋላ ይሄ ልጅ ወንበዴ ሊሆን ይችላል፣ ሌባ ሊሆን ይችላል፣ አሸባሪ ሊሆን ይችላል፣ ከጋንግስተሮች ጋር የሚውል ልጅ ሊሆን ይችላል። ዋንስ ግን አብረሹ መተኛት ከጀመርሽ በኋላ አንሶላ መጋፈፍ ከጀመርሽ በኋላ ፍቅር ውስጥ ልትገቢ ትችያለሽ። ወይም ደግሞ ከቤት እንዳትወጪ ኩክ እያረግሽ እንድትቀመጪ እሱ ዘርፎ ሲመጣ እቃ ተቀባይ ልትሆኚ ትችያለሽ። ከዛ ህይወት ግን ለመውጣት ሆልዶ ለሚ ፊኒሽ ፕሊዝ ይኸውልሽ በዛ ህይወት ውስጥ ሆነሽ መውጣት ላትችይ ትችያለሽ። ይሄንን ነው ሴት አበረታታለሁ የምትለው? ሴት ማበረታታትና ሴትን መደገፍ የተለያየ ነገር ሰው ሆና እንድታረግ የመጣኸው አንተ ሊሆን ይችላል። እንዲህ አይነት ሲቹዌሽን ውስጥ ብትገቡም ይኸውልሽ እየተደበደብሽ ግን ኑሪ የሚልሽ ይችላል። ተምረን መለወጥ እንችላለን ሴቶች። በማንም ሰው ገንዘብ ተደራድረን አንኖርም። ሰርተን ጥረን ግረን ለፍተን ሰው የደረሰበት ላይ እንደርሳለን። በንጹህ ላፍ በንጹህ ሀቅ
ስለዚህ አንተ አሁን መተህ ልትመክረን የፈለግከው ኦኬ ገንዘብ ቢኖረውም ባይኖረውም እየተደበደብሽ ነው ሲጀመር ይኸውልሽ አላልኩም። አሁን እኛ በታሪክ አይደል የምናወራው ይልቅ እሺ እኛ ግን አባቷ ይኸውልህ እኛን ተሆንና አንተ አሁን ለሊና ከልብ ቆምላትና ለልብ ዛሬ ላይ ለደረሰችበት ሰውም ለወቀሳት እስኪ ዲፌንስ አንተ አባቷ የመጀመሪያ አይደለም እቺ ልጅ ሁሉ ጥቃት ሲደርስባት በነገራችን ላይ ሊና እኮ እውነት ሀጅ አጥቅቷት ከሆነ እነዚህ ትላልቅ በፎቶ በመረጃ የተያዙ ናቸው እንጂ ለረጅም ጊዜ በብዙ ሰቀቀን ውስጥ እንደኖረች ዝርዝራ ተናግራለች። ጓደኞቿም ተናግረዋል። በጣም በተለይ ጓደኞቿ ናቸው ጣጣ እንዲህ በጣም ያሰቃያት ነበር ከሶስቱ ማስረጃዎች ውጪ ራሱ ማለት ነው። ኦኬ ይሄ ሁሉ በሚሆን ሰዓት እኛን ተወንና በሊና ዙሪያ ዛሬ ላለችበት ነገር እነዛን ሰዎች ለምን ተጠያቂ አታደርግም? እስኪ ንገረን። እነማን ነው ተጠያቂ ማድረገው? ስለነ ሰላም ስለነ ጓደኞቿ እንዳለ እዛ ጋር ስለነበሩት ጓደኞቿ አብረው የሚበሉ እንደሚቀጠቅጣት እነዚህ ልጆች መተው ተናገሩ አይደለ? ከተቀጠቀጠችበት ጊዜ ጀምሮ ከመጀመሪያው ጀምሮ ይሄ ልጅ እንደማያከብራት ይሄ የተቀጠቀጠችው ሁሉንም ነገር ይሄ ሰውዬ በዳይዋ ከሆነ እስኪ ስለነሱ አውራ፣ ስለ አባቷም ስለ ሁሉም። እኛን ተወን፣ እኛ ፈረድን። ገብቷል። አልያስ ያዙትም እላያቸው ላይ ቤታቸው ላይ ቁጭ ብላ ተደብድባ ተቀጥቅጣ ይኸውልሽ ሴት ልጅ ከፈረጠጠችና መስሚያ ጥጥ ነው ብላ ከወጣች በኋላ ወንድን ተከትላ ከወጣች በኋላ ማለት ነው አባትሽም እናትሽም እየተደበደብሽ እየሄድሽ እናትና አባትሽ ቤት 3 ቀን አድረሽ ተመልሰሽ አባብለሽ ትመጭና እንደገና ያንኑ ዱላ እየጠጣሽ ትመለሻለሽ አይደል? በዛ ሁላ መሀል እናትና አባት ተይ ልጅ ይገልሻል እያሉ የመከሩሽ አልሰማ ብለሽ ተስፋቁ አስቆርጠሻቸው እነዚህ ሰዎች እጃቸውን ካንቺ ላይ የሚያነሱበት ጊዜ ይደርስና ያቆማሉ። ከዛ በኋላ ይሄ ነገር እየበዛ ሲመጣ መጨረሻ ላይ የምትሄጂበት ታጫለሽ አይደል? እንደዛ የምትሄጂበት ስታጪ ምንም አማራጭ የለሽም። በቃ ያሉሽን ነገሮች በፒክቸርም በቮይስም በምንም አስቀርተሽ ሶሻል ሚዲያ ላይ መተሽ ይሄንን ነገር መተንፈስሽ ምንድነው የዚች ልጅ ወንጀለኝነት ያበዛው? ፖይንቲስ ደግሞ ለወደፊትም ለሴቶችም ታናናሽ ለሚመጡትም ቁጭ ብለው ለማያዩንም አሁንም በዚህ ላይፍ ውስጥ አሁን እኛ ቁጭ ብለን እያወራን ራሱ እስቲል እዚህ ላይፍ ውስጥ ያሉ ሰዎች ይኖራሉ አሉ። ኦፍ ኮርስ አሉ። ቆይ አዳምጠኝ። ለነሱም ቢሆን ልክ እንደ ሊና እየተቀጠቀጣችሁ ቤተሰብ በዙሪያችሁ ያለ እየዋሻችሁ እያስመሰላችሁ እንደተመቸው የሆናችሁ የምትኖሩና ተቀጥቀጣችሁ መጨረሻ ላይ ነገር እንትን ካለ በኋላ ያለ ምንም ነገር እኛ ጋር መታችሁ ተቀጠቀጥን የምትሉ ከሆነ ደግሞዋለው እንኳን ተቀጠቀጣችሁ። ገብቷል። እንደዚህ አይነት ሳይኮሎጂ ያላትን ሴት ማሳደግ አንፈልግም እኛ። አስተምሯቸው አሁንም ቢሆን ሴት ነኝ ብለሽ መረዳት እየቻልሽ ማምለጥ እየቻልሽ ቁጭ ብለሽ የምትልፈሰፈሺ አቅም የለኝም ብለሽ የምትቀመጭ ሴት ካለሽ እንኳን ተደበደብሽ። እንደዚህ አይነት ልፍስፍስ ትውልድ መፍጠር አንፈልግም። ሴቶችን ስናነቃ በሁሉም አንግል ነው ማንቃት ያለብን። አንደኛ ካልቻለች አልቻለችም እናግዛታለን። እየቻለች ግን የሴቶችንም ደካማ ጎን መቃወም አለብን። ሁሌ እንደ እንቁላል ተይዞ ተሸፍኖላቸው ጥፋታቸው ሴት ልጅ እየተደበደበች ሳያከብርሽ እንዲህ ዝቅ እያደረገሽ ለቤተሰብ እየዋሸሽ ለህግ እየዋሽ የምትኖሪ ከሆነ አንቺ ሴት አይደለሽም። ሴትነትሽ ትክክል አይደለም። በቃ ብትደበደቢ ምንም ብትይ ለሌላው መማሪያ ትሆኛለሽ። ሊና አንቺ ተደብድበሻል፣ ዛሬ መተሻል፣ መማሪያ ነሽ ለሌሎቹ። ልክ እንዳንቺ ሲቀጠቀጡ ተልፈስፍሰው ቤት ውስጥ ለሚቀመጡ ሴቶች መማሪያ ነሽ። ልክ እንደነ ጃኒ እነ ጃኒ መተው ጩኸታቸውን ይናገሩ። ሶሻል ሚዲያ ላይ ኢንፍሉዌንስ ስላላቸው ሌሎች ሴቶች ፈርተው ማን ይደርስልኛል ማን ያድነኛል ብለው ፈርተው እንዳይቀመጡ አይደል የተባለው። ሊና እንኳን ወጣሽ እንኳን ተደበደብሽ ስትልፈሰፈሽ ይኖርሽ ዛሬ ወተሻል። ለሌሎች ሴቶች መማሪያ ነሽ። እንደሱ ነው እንጂ የሚባለው ተረገጠች ተደበደበች አይባልም። ማነሽ ቁጭ ብላ ታስራ ታፍና ገብቷል አይደል? አፏ ታፍና በር ተዘግቶባት የተበደለች ሴት አይደለችም ሊና። ቅብጠት ነው። ስለዚህ ለቀበጥ ሴቶች ከዚህ በኋላ ለምትቀብጡ ሴቶች ሊና እንኳን ተደበደበች። አንድ ሰው ብቻ እያወራ ለኛም ጊዜ ስጡን። እንቀጥል። ሄሉ ሰላም ነው ሄሉዬ፣ በጣም ነው የምትመችኝና ወደ ሀሳቤ ስገባ ዩዘር የልጅናት ምናምን ከሚሏት ጋር አትጨቃጨቅ። ምክንያቱም ከመግባቷ በፊት ኮመንት ላይ ምን ስትል ነበረ? ወንድ ልጆቻችንስ እንዴት ነው የሚሆኑት? ለሴት ብቻ እኮ ወገንን እያለች ነበር። እና ከእንደዚህ አይነትን ሰው አዌርነስ ለመስጠት ብትሞክር
የማይሆን ነገር ነው። ፕሮፌሰር ማደደብ ይሻላል። ወንድ ልጆችንም እኮ ፈሪ እያደረግን አዳምጫ ከተናገርሽ እኮ በተራችን ደግሞ አይደለም። አሁን አንቺ የአንድ ሰው ንግግር እኮ ላንቺ አልወራሁም አይደል እንዴ? መድረኩ ያይለ ነው አይደል? ለምሳሌ ልጨርስ እድል ተሰጥቷታል። ታውራ ፕሊዝ። መቼዎች ናቸው ተብሎ አሜን። ልጨርስ ሀሳቤን ስጨርስ አሜን። እድል ተሰጥቷታል። ታውራ ከዛ በተራ እናወራለን ፕሊዝ። እና እንደዛ እያለች ነበረ። ከእንደዚህ አይነት ሴቶች ጋር አዌር ምንም መግባባት ራሱ አይቻልም ሲጀመር። ሲቀጥል ደግሞ አሁን አንቺ የምትይው ሴቶች ካልተከላከሉ ራሳቸውን ይደብደቡ ይገደሉ እያልሽ ነው። በምን ሁኔታ ነው ራሳቸው የሚከላከሉት? አንድ ጥያቄ ልጠይቅሽ። በምን ሁኔታ ፖሊስ ጣቢያ ሄዱ ለህግ ያመልክቱ የምትይ ከሆነ ኢሮፕ ያሉት እሺ፣ ግን ኢትዮጵያ ያሉት ተደፈርን ሲሉ ተደበደብን ሲሉ ምን እንደሚባሉ ታውቂያለሽ? ፖሊስ ጣቢያ ሄደው ማስረጃ አምጡ ነው የሚባሉት። ይሄንን እንዴት እንደሚታገሉት ታውቂያለሽ? አታውቂም። ዝም ብለሽ ሴቶች ይደብደቡ ራሳቸውን ካልተከላከሉ እንዲህ የሚሉ ሴቶች ማለት ነው። ታዳምጪ ልጨርስ። እንዲህ የሚሉ ሴቶች ወደምትፈልገው ቀደም ያልኩት ነበረ እኔ እኮ ልጨርስና አንቺ ደግሞ በተራሽ ታወሪያለሽ። እኔ ልጨርስ። ስለ ኒና ነው አይደለ? ኒና ባለችበት ኮንዲሽን ከሊና ሲቹዌሽን አንጻር ደረሰብኝ የምትለው ጥቃት እኔ እንደ ሴት ኦ ማይ ጋድ ወይ የኔ እናት ምልላት ሴት አይደለችም አትበይ እኮ። አንቺ እኮ የራስሽ ምርጫ እኮ ነው። አለማለት መብትሽ ነው። ይኸውልሽ አንቺ አለማለት መብትሽ ነው። ቢኮዝ አንቺ ገንዘብ አትሰሪም፣ በባልሽ ነው የምትኖሪው። ከዛ በኋላ ያለ ወንድ ካለ ወንድ መኖር ትፈሪያለሽ። እኛ ደግሞ ስንጠቃ ወተን የማውራት መብታችንን አንቺ አሁን እየነፈክሽን ነው። ገብቶሻል? አይጡ ሚዲያ ላይ ምን ያደርግላቸዋል? ሚዲያ ላይ እንዴት ነው ምንም የማያደርግላት? ሊና ወታ እኮ በመናገሯ ነው አይደል? ዛሬ ሰውየው ይተንዳል ይተቃው ስለ ሀጂ ወንድ ልጅ ነው ያለ ማስረጃ ነው። ለሀጂ ማስረጃ እኮ እንዳላጠቃት አንቺ ማስረጃ አምጪ። እንዳላጠቃት ምንም እንዳላደረሰባት አንቺ ማስረጃ አምጪ፣ ኤቪደንስ አምጪ እና ከዛ ሁላችንም ይሄ ነው አምጡ ተባሉ። ያየነውን እኮ ነው ያወራነው አይደለ? ለምሳሌ እኮ በሌላ ነገር እኮ የሆነ ሁላችንም እኮ ማረጋገጫ ሌላ ወንድ ነው የደበደባት ለማስቀኛ ነው ያላት እያላችሁ ሁላችንም ማረጋገጫ የለንም በእንትን በማለት ነው እኛን እንትን ልትይ የፈለግሽው። አሁን አትጩሂ። የተማርሽ ከሆንሽ ውጭ የምትኖሪ ከሆንሽ ረጋ ብለሽ የሰውን ሀሳብ አዳምጪ እንጂ ስለ ጮሽ እኮ የምታሳምኘው እዚህ ጋር እኮ ሰው የለም። ዩዘርን ስታጣድፉት ነበረ ለሁለት። ግን አሁን አዳምጪ። እኔ ጥያቄን የጠየኩሽ እኮ በምን መንገድ ነው ራሳችንን የምንከላከለው? እየተደባደብን ነው ወይስ እየከሰስን ነው ወይስ እንዴት አድርጋችሁ ነው ተከላከሉ ያልሽው? ይሄንን ነው አሁን አስረጅኝ ያልኩሽ። አሁን ይኸውልሽ የምናወራው ወሬ ተጠቅላላ ግን ቆይ የልጅ እናትን 10 ጊዜ ጥያቄ የምንጠይቃት የጉዳዩ ባለቤት አይደለችም። አንድ ሁለት ደግሞ እያወራን ያለ ነው ስለ ሀጂ ነው። ሄይ የጠየኳት እኮ እና የኢትዮጵያ ሴት ምናምን ለምን ኮምፔር ታደርጉታለህ እኮ? የራሷ ናት እኮ ያለችው። ሄዱ አነጋገሯን አይተሽዋል? ኢቨን አንቺ ተነስተሽ ራሱ እንደዛ እያለች ነበር። ይደብደቡ ራሳቸውን መከላከል ካልቻሉ ይደብደቡ ብላለች። አሁን እሷ በሄደችበት መንገድ ላይ ጥያቄ ስጠይቂ ቶፒኩን እየተውን ወዴት እንሄዳለን? ጄኔራል ሴታ ሴት ነገር ውስጥ እንሄዳለን። ሴት ገባሽ? የሽ ይቅርታ አንድ ድል ስጡኝ። ብዙ አላወራም ጋይስ። ሄለን ልቀጥል። አንድ ደቂቃ ብዙ ማለት ነው። መዶሻ ግቢ። ከዛ በኋላ ምንድነው አሁን እኔ ማለት ነው ሁላችሁም እኮ የሚያጣላችሁ ነገር የለም። ሄሎ ያንቺ መሰለኝ እንትን የሚለው የሚያጣላ ነገር የለም። ሁላችንም መረጃ ነው የሰጡን አይደለም እንዴ? አስገቢው አንድ እየጻፈልሽ ነው። ቆይ ፋኖ አንዴ በእናትሽ ልጨርስ። ምንድነው ሁላችንም እነሱ ናቸው መረጃውን የሰጡን። እኛ ስትደበደብም አላየንም፣ ስትቀጠቀጥም አላየንም፣ እሱም ሲዘርፍ አላየንም። መተው ያወሩትን የሰማ ነው። እኔ አሁን የእናንተ ራሱ እርስ በርስ መጣላት፣ አንዱን ለመጨቆን የሚሄደው መንገድ ራሱን አይታየኝም፣ ትክክልም አይደለም። በነገራችሁ ላይ አንደኛውም ለማሳመን የምትሞክሩትም ልክ አይደላችሁም። የራሱን ሀሳብ የሚገልጸውም ሰው በራሱ ስለገለጸ እንትኑ ቀየር ነው ማለት አለም። ግን በሴትነት ሰውን ማሸማቀቅ የለባችሁም። እኛ መረጃ ነው የሰጡን፣ መቶ ማስረጃ ነው የሰጡን። በፖሊስ ተመርምሮ ተፈትሾ ፍርድ ቤት ገብቶ እውነቱ እስካልተረጋገጠ ድረስ ሁላችንም የሰማነው ላይ ነው የምንፈርድ ያለ ነው። ስለዚህ በሴትነት አንቺ ሴት አይደለሽም ምናምን ሴት ስለሆንኩ ወንድ ስለሆንኩ ሳይሆን እውነቱ የቱ ጋር ያለው ነው።
እውነቱ ላይ ነው እኛም እንትን መናገርም ካለብን ማለት ነው። የእናንተ ሲሆን ትክክል፣ የሌላው ሲሆን በሴትነት ማሸማቀቅ አትችሉም፣ ሁሉም ሰው ማለት ነው። ምንድነው እኔ አሁን እነዚህ ሁለት ሰዎች አሁን ቅድም ወንድሜም ሲል ምንድነው መናገር አቅቷት እያቃሰተች ምናምን አለ። ይሄ ነገር እኮ የተፈጠረው የዛሬ 8 ወር ነው፣ ከ7 ወር በፊት ነው። ገብተዋል። ሆኖ ከሆነ ተፈጽሞባት ከሆነ የስ የተወሰነ ነገር ትራማህን ሊቀሰቅስ ይችላል። ከዛ ውጭ ግን አሁን አይደለም፣ አዲስ ቁስል አይደለም ያላት ልጅቷ እና እንትን ብላ እንደዚህ ስትል ስለነ ምን ማለት ነው? አዲስ ቁስል አይደለም ማለት አንቺ አልቆሰልሽ ያንን ቁስል እሷ ውስጧ ከፊቷ ይልቅ እኮ ውስጧ ቆስሎ ተጠራቅሞ ጭቅጭቅ እንዳይሆን ልልህ የፈለኩት ምንድን ነው፣ አሁን አንተ ቅድም ስታስረዳ አሁን የተፈጠረ ነው የመሰለኝ ያስመሰልከው። እኛ የሰማነው ከ7 ወር በፊት የተፈጸመ ልጅቷ ለቲክቶክ አዲስ ያልሆነች የነ ጆርዲ በጣም ፋን የሆነች እነሱ የምትከታተል ሀቢባን የምትከታተል እዚህ ቲክቶክ ላይ ያለውን በሙሉ የምታቅ ሴት ነች። አዲስ አይደለችም። ታዲያ ስሜቷንና ህመሟን ከ7 ወር በኋላ አይደለም ከ7 ዓመት በኋላ ይቺ ልጅ ሲቹዌሽኖች ተመቻችተውላት ነገር የለም። እኔ በነገራችሁ ላይ የኢትዮጵያውያን ወንዶች ሴት ልጅ ላይ እጃችሁን አታንሱ። እኔ በነገራችሁ ላይ ማንም ሰፖርት አላደረገም። እስቲ ቆይ ዝም በል አንዴ፣ ዝም በል። ይሄ ማለት ግን ሀጂ አርጓል እያልኩ አይደለም። አላየውም። ስላላየው ፈጣሪ ራሱ ነው እንጂ ወይም ፖሊስ አጣርቶ ይንገረኝ እንጂ ስላላየው እኔ ሀጂን ወንጀለኛ አርጌ እሷንም ጥፋተኛ አርጌ መናገር ግን አልችልም። ተረዳችሁኝ? አሁን ስትፈርዱ ራሱ ሳይድ ይዛችሁ ከሆነ በጣም ትክክል አይደለም። አላየህም። አንተም ስትደበደብ አላየህም፣ እሱም ሲደበድብ ነው ያላየሁም። ስለዚህ አላየንም፣ የነገሩንን ነው። ስለዚህ መጣል ኢቭን ራሱ ዲፕ ኢንሳይድ ገብታችሁ ገባችሁ። የኔ እኮ አባባል ምን እንደሆነ ታውቂያለሽ? ቅድም ያልኩት አም ሶሪ፣ ቅድም በጣም ኢሞሽናል ሆንኩት። ወደዚህ መምጣቱ መፍትሄ ያመጣል ወይ? ህግ ተቀምጦልን እኔ እኮ ይኸውልሽ አሜን፣ አንዴ ልጨርስ። ባኬን ፎርዝ ሲሆን የሰዎችን ቦታ ነው የምንይዘው። ምንድነው እኔ አሁን መጀመሪያ ከመነሻው አንድ ወንድ ልጅ እጁን ካነሳብሽ የዛን ጊዜ ቤቱን ጥለሽ መጥፋት፣ ፖሊስ ማመልከት፣ ቤተሰብ ካለሽ ለቤተሰብሽ መንገር አለብሽ። አለቀ በቃ። ሆኖ ከሆነ በዛ ሰዓት መደረግ የነበረበት መደረግ ነበረበት። አሁን በዛ ሰዓት ሪፖርትም የተደረገው የተባለው እንትን ሌባ ደበደበኝ ብላ ሪፖርት ስላደረገች እሱን እንግዲህ ፖሊስ ራሱ መርምሮ ነው እሱ ነው መድረስ ፖሊሶች ናቸው መድረስ ያለባቸው፣ እኛ አናቅም። ገባችሁ? አሁን እኔ ይሄ የሚገደል እንትን በለው አውግዘው ፍለጠው ቁረጠው አይባልም። ምክንያቱም ሁለቱም ተጎድተው ሊሆን ይችላል። በፍቅር አብረው እንደነበሩ እናውቃለን። ጥሩ ጊዜያቶችንም አሳልፈዋል። እውነቱን ከተናገሩ እነዚህ ሁለት ሰዎች ቁጭ ብለው እውነቱን ከተናገሩ ፈን ያደረጉበት ጊዜ የለም ወይ? በዚህ 4 ዓመት ውስጥ ጥሩ የፍቅር ላይፍ ያሳለፉበት ጊዜ የለም ወይ? አለ ብዬ አስባለሁ እኔ። ዝም ብሎ 4ቱንም ዓመት የጥላቻ ከሆነ እነዚህ ሰዎች ምንድን ነው ለመገዳደል ነው እንደ የተገናኙት? አይደለም እኮ ለፍቅር ነው አይደል የተገናኙት? ይህንን አንዳንዴ ምንድነው የራሳችን ለማስረዳት ስለምንፈልግ እኔስ ኮንትሪቢዩት ያደረኩት ነገር አለ ወይ የሚለውን አንናገርም። አንድ ሰው መቼስ መልአክ ሊሆን አይችልም። ከሁለቱም ሳይት ጥፋት ሊኖር ይችላል። ሁለቱም የሆነ ነገር ተደራርገው ሊሆን ይችላል። ኦነስት ሆነው ቢናገሩ ለፍርድም ያመች ነበር። ግን ምንድነው አሁን እሷም ስታወራ እሷም መልአክ ምንም ነገር ተሳስታ ማታቅ ሴት አድርጋ ነው ራሱን ፖርትሬት የምታደርገው። ይሄ ደግሞ እኔ የራሴንም ጥፋት እኔ አሁን ከአንድ ሰው ጋር ብጣላ የኔም ኮንትሪቢሽን አለበት። ሜቢ አግሬሲቭ ልሆን እችላለሁ። ምናልባት እሷም ከተናገረችው እሱም የራሱ የሆነ ጥፋት አለው ብዬ አስባለሁኝ። እና በዚህ ደረጃ ግን እርስ በርሳችሁ የምትጋጩበት ነገር አይደለም። እነዚህ ልጆች ተገናኝተው ፍቅራቸውን ጨርሰው ላይፋቸውን ኢንጆይ አድርገው ጨርሰው በመጨረሻ ሲጣሉ ነው እኛ ጋር የመጣ ነው። ምን ስለሆነ ነው እኛ እርስ በርሳችን በዚህ ጉዳይ የምንጣለው? ከቻልን ማስታረቅ ነው። ካልቻልን ደግሞ ባላየነው ነገር ፈርደን እሱም መጥፋት አለበት ተብሎ መፈረድ የለበትም። እሷም ላይ ደግሞ በጣም ጫና መፈጠር የለበትም ብዬ ነው ማስበው። እና በልክ አድርጉት። ለማንኛውም ሮዚ የኔ ላውራ ሄለኔ
እንዴት ናችሁ? ሁላችሁም ሰላም። አይ ቲንክ የኔ ተራ ነው መሰለኝ። እኔ ከማንም ሀሳብ አጌንስት መሆን ሳይሆን የራሴን ሀሳብ ጀስት ለመናገር ነው የመጣሁት። ሰው ልጅ በመጀመሪያ ዶሜስቲካል አቢዩዝ ምን እንደሆነ ማወቅ መቻል አለብን። ሰው ልጅ እየተደበደበን በዛ ውስጥ ይቀመጣል ማለት ግዴታ አበሻ ኮሚኒቲ ውስጥ ብቻ ሳይሆን የታወቁ ፌመሶች ሪሰንትሊ የምታነቡ ከሆነ እነ ፒዲዲ እነ ሪሰንትሊ ያገባት አብራት የነበረን ሴት ልጅ በጣም ዶሜስቲክ አቢዩዝ ሆና ተደብድባ ህግ ጋር ከመሄዷ በፊት ሶሻል ሚዲያ ላይ ወጣ ነው እንደዚህ ሆኛለሁ ብላ ተናግራ ከዛ በኋላ ለህግ የቀረበችው እቺ ልጅ ፌመስ ነች። እርዳታ ማግኘት ትችል ነበረ። ብዙ ሰዎች ካጠገቧ ነበሩ። አዎ ነበሩ። አማራጭ ነበር። አዎ ነበር። ግን ሰው ዶሜስቲካል አቢዩዝ ሲደረግ ፍቅር ድብደባን እንደ ፍቅር ነገ ይቅርታ መባልን ተመልሶ መግባትን ኖርማል እየተደረገ ለዛ ነው ሰው ልጅ ቴራፒ የሚያስፈልገው ህክምና የሚያስፈልገው ከዛ ውስጥ የሚወጣው በእርዳታ ነው እንጂ እንደዚህ እንደቀላል ቅድም እንደተናገርሽው ስትደበደብ ለምን ዝም አለች እዚህ ጋር መታ መፍትሄ ነው መናገር አለባት። ሺ ኒድ ቱ ቶክ ሂል ማድረግ አለባት። ከዛ በኋላ ነው ከሰዎች እርዳታ አዎ የምትሄጂበት መንገድ ልክ ነው። እሱ ያደረገው ነገር ስህተት ነው። መደብደብ የለብሽም። ምን አይነት እርዳታ ነው የምትፈልጊው? በምን በኩል ነው ከአንቺ ጋር መቆም ያለብን? እንዴት ነው በህግ ነገሮችን አርገሽ ለዚህ ሰውዬ ከበደለሽም በህግ እርግጠኛ ሆኖ ኮንፈርም ከተደረገም ፍትህ የምታገኝበት መንገድ እንዴት ነው መባል አለባት። ሌላውን ቤቱም የተቀመጠ ሰው ፍትህ እንዴት ማግኘት እንዳለባት ወታ ስትናገር ይሄ ነገር ፍቅር አይደለም። መደብደብ ፍቅር አይደለም። ለዛ ነው መጀመሪያ አቢዩዝ ቶክሲክ የሆነ ሪሌሽንሽፕ ማለት ሰው ልጅ አእምሮሽ ላይ ነው የሚሰራው። አእምሮሽ ወተሽ እንዳትናገሪ ኖርማል መደብደብ ፍቅር እንደሆነ እንድታቂ ተደርጎ ነው እዛ ሪሌሽንሽፕ ውስጥ ፍቅር እየተሰጠሽ በመሃል እየተደበደብሽ ምትሞቹ። ስለዚህ እችሊ ዛሬ መታ ስትናገር አይ መናገር የለብሽም ሰው ኦኬ ይሄ ኢንፎርሜሽን አለሽ አዎ መምጣትሽ ልክ ነው። እንዴት አርገን ነገሮችን አስተካክለን ኦርጋናይዝ አርገን ስቴፕ ባይ ስቴፕ እንዴት ነው ወደ ፍትህ የምንሄደው? ሌላውም ሰው እንዴት ነው የሚማረው ነው እንጂ እዚህ ጋር መታ መደብደቧ ደግ አረገሽ ሌላው የሚደብደብ ብለሽ ሴት ሆነሽ ነገ አንቺ ወልደሽ ፋሚሊ ቤተሰብ ቢኖርሽ እንደዚህ አይነት ነገር ውስጥ ቤትሽ ቢደረግ ለዛ ሰው ቆመሽ ኦኬ ምንድነው የሆንሽው? ወደ ሶሻል ሚዲያ መምጣትሽ ልክ ነው። ምንድነው ያለሽ ማስረጃ? ምንድነው የምናረጉ? ብዙ የሴቶች ተከራካሪዎች አሉ። በአካባቢሽ ቴራፒ የሚሰጥሽ ሰው አለ ወይ? ሳይካትሪስት ጋር ሄደሽ አውሪ። ዩር ራይት። የምትመጭበት መንገድ ልክ ነው። ወደ መፍትሄ እንሂድ። ከዛ በኋላ ልጁ ላይ ይፈረድበታል። ልጅቷ ግን ያመጣችውን ኢንፎርሜሽን ውጭ ሀገር ቁጭ ብለሽ እንዲህ ዝም አልሽ ብለሽ እሷን ክሪቲሳይዝ ማድረጉ ይሄ ጀስት ስቱፒዲቲ ነው ብዬ ማስበው ለኔ። አመጣችሁ ትቀበያታለሽ፣ የያዘችውን ኢንፎርሜሽን ትይዣለሽ። ኦኬ ልክነሽ፣ መፍትሄ ከፈለግሽ አለ መፍትሄ፣ እንቆማለን ከጎንሽ፣ ለስ ዱ ዲስ ብለሽ እንደ ሴት ቆመሽ አብረሻት መጨረስ እስከ መጨረሻው። ከዛ በኋላ ፋይናሊ ይሄ ነገር ልክ ከሆነ ኦኬ ይሄ ነገር ልክ ነው፣ ልጇ አቢዩዝ አድርጓታል፣ ፍርድ ይሄ ተሰጥቷል። ስህተት ከሆነ ደግሞ ከዛ በኋላ ትመጪን አይ ያረግሹ ነገር ልክ አይደለም፣ ሰው ተወንጅሏል፣ በውሸት ነው ማለት ነው እንጂ ያለብሽ አሁን ባለችበት ነገር ለምን መጣች? ዝም እንዴት አለች? ውጭ ሀገር ተቀምጣ ምክንያት አንስት። ሰው ልጅ መጥቶ ታመም ያለው ሲለን ለህመሙ መፍትሄ እንስጥ ነው እንጂ መጀመሪያ እንደዚህ ለምን አላረክም ምን question አናረግ። when somebody brings an issue let's solve that issue። እንዴት ነው ሶልቭ የምናረገው? እንዴት ነው ነገሮቹ የሚስተካከሉት ነው እንጂ ዝም ብለሽ ያነሳሽ ምን አትጠይቂ። bring that solve the problem። ከዛ አምሮሽ ላይ ለሚመጡት ሁሉ ጥያቄ ያ ችግር ሲፈታ መልስ ይሰጣል። ይሄንን ነው ማምነው። ወንድ ልጅ እንደዚህ መጥቶ እየተከራከረ እንዴት ይሄንን ማገናዘብ ያቅተናል? ይሄ ኮሶ ዓለም ምድር ላይ ያለ እኮ ነው። በጣም የሚታወቁ አርቲስቶች የሂፕሆፕ አርቲስቶች ፌመስ የሆኑ ዓለም ላይ ሰልጥነው ኤቭሪቲንግ አጠገባቸው በፋይናንሻል ስቴብል የሆኑ ሰዎች በዚህ ውስጥ የሚያልፉ አሉ። ከስንት ጊዜ በኋላ መፍትሄ ያገኘዋሉ። ይሄንን ዩጋር ሪላይዝ ነገሮችን። ቴንክ ዩ ሮዚዬ፣ አመሰግናለሁ። እንደምናመሻችሁ መናገር እችላለሁ ነው። እንደምናመሻችሁ ደህና መሻችሁ። እኔ ሄሉዬ አንዴ ህሊና ነው አይ ዶንት ኖ ሄር ኔም ስሟን አላየውም እና የምትይን መፍትሄ ማለት ነው something happen ሲሆን በህይወታችን ስንደበደብ ምናምን እዚህ ሶሻል ሚዲያ ላይ እንምጣ ነው ወይስ አንድ ሰው አቢዩዝ ከደረሰበት ትክክለኛ ለሱ ሶሉሽን የሚሰጠው ቦታ የት ነው?
ህግ ነው ወይስ ሶሻል ሚዲያ ነው? ይሄ እንዲመለስልን ፈልጋለሁ። የትኛውን ቦታ ላይ መተሽ ህመም አሞኛል ስትይ እኛ እህቶቿ ነን። ሄለን እህቷ ነች። ሄለን እዚህ ጋር መታ ብዙ ኢሾዎች የምታነሳ ሰው ነች። ትሰማታለች። እንደዚህ አይነት ሰው ተጎድቷል ብላ ታመጣለች። አብረንን አይዞሽ እህቴ፣ ምንድነው የምትፈልጊው? ምንድነው ይሆንሽ? እንኳን ይዘሹ መጣሽ መማሪያ ይሆናል። ከዛ በኋላ ሄለን ደግሞ ኢንፎርሜሽኑን ታጣራለች። የምትይዘውን ዶክመንት ይዝና ወደ መፍትሄው እንሄዳለን። ከዛ በኋላ ውጤቱን እናያለን። ትክክለኛ ይሄ ልጅ አቢዩዚቭ ከሆነ እየደበደባት ከሆነ መፍትሄ ይገኝለታል። ስህተትም ከሆነ ደግሞ this is wrong፣ ይሄ ልክ አይደለም፣ ዋሽታለች፣ ስሙን በስህተት ተጠቅማበታለች፣ ሌሎችም ሴቶች እንዳይመጡ አርጋለች ብላ የዛን ጊዜ ሰውም እንማራለን። ሌላውም መቶ መናገር እንዲችል የዛን ጊዜ ሰውም ይፈራል። ዛሬችን ሴት በደበደባት መታ ህዝብ ፊት ታዋርደኛለች። ህግ በድብቅ ነው። ህግ አሁን ኤቭሪቲንግ ኢትስ ኢን ሶሻል ሚዲያ ገባሽ? ህግ ሁል ጊዜ ተሸፍኖ ነው የሚቀረው። በፍርድ ቤት ነው ውጤት የምታገኙ እንጂ ሌላው ህዝብ አያውቅም። ሌላው ህዝብ አይመራም። አንቺን ፐርሰናሊ ካላወኩሽ የአንቺ ህመም የአንቺ የፍርድ ውጤት እኔ አልማርበትም። ምክንያቱም ተደብቆ ነው ያለው። ምክንያቱም ያ ፐርሰናል ላይፍሽ ነው። when you bring it to social media it's everybody's issue፣ የሁሉም ኢሹ ነው የሚሆነው። ስለዚህ ሁሉም ይነቃል። ሶ ምንድነው የምናደርገው? ዛሬ እቺን ሴት ብደበድባት ነገ እዚህ ጋር መጣ ለቤተሰቤ ማቆሶ ፊት ታዋርደኛለች ብሎ ይፈራል። እኛም ደግሞ መናገር እንዳለብን እንማራለን። በአካባቢ ሰው ካወኩኝም እናገራለሁ። ውጡ፣ ተናገሩ፣ መፍትሄ ታገኛላችሁ። መናገር ስተት የለውም። ስተቱ የሚሆነው ልክ አይደለሽም፣ አልቀበልሽ፣ በመምሽ የራስሽ ጉዳይ፣ ዝም ብለሽ ተደብደቢ ማለትሽ ነው ስተቱ ለኔ። መፍትሄ ማግኘት ግን ድክመት የለውም። ሰውን አክሰፕት አድርገሽ እስከ መጨረሻው ውጤቱን አይተሽ የዛን ጊዜ ነው መናገርም መፍረድም እሷ ለምን መጣች የምትይው ውጤቱ ሲያልቅም። እስከዛ ግን እንደ ሴትነትሽ ሰው አመመኝ ብሎ ከመጠኛ ዶክተር አይደለንም። ህመሙ ግን አይዞ ብለን ማሳከም እንችላለን። ቢካዝ ፕሮፌሽናችን ህግ አይደለንም። እኛ ፖሊስ አይደለንም፣ ህግ አስከባሪ አይደለም። እኛ ግን ሰውነን እንሰማለን፣ ወደምንችለው ነገር ግን እንገፋለን። ከዛ በኋላ ነው ኦኬ ይሄ ነው ያ ነው የሚባለው እንጂ ለምን መጣችሁ ተናገራችሁ ያውሩ። ህዝብ መጥቶ ያውራ፣ እንሰማለን። ሚረዳ ሰው ካለ ይረዳል፣ ውሸትም ከሆነ ይወጣል፣ ሌላው ሰው እንዳይዋሽ ይደረጋል። ይሄ ክፋት ነው። ቆይ ጥያቄ አለኝ ሄለን፣ የአንድን ሰው ስም ማለት ነው ለምሳሌ አንቺ ምንም ሳታጠፊ ሆኖ አንድ ሰው ቢከስሽ እና ነገሩን ነው ስምሽ ዲስትሮይ ከሆነ በኋላ በህዝብ ሰብስቤ ካሰደብኩሽ በኋላ ተጣርቶ ሲመጣ ከዛ በኋላ እኔ አሁን ዛሬ የሰማ ሰው ነገ አይመጣም ማለት ዛሬ ስላንቺ ሳወራ የነበረ ሰው ነገ አይኖርም። ክፉ ስምሽን ነው ይዞ የሚሄደው። ስለዚህ ይሄ ነገር ፍትሃዊ ነው ወይ? ፖሊስ ባላረጋገጠው ነገር አድርጓል ብለሽ ፈርጀሽ ስትሄጂ፣ በዚህ ጥንካሬ ስትሄጂ ግፍ አይደለም ወይ? ነገ ተጣርቶ የሰው ንጹህ ቢሆን የዛ ሰው እንዳልተረጋገጠማ ተናገረች እኮ ይኸውልሽ። አሁን ስም ከጠፋ እሷም ደግሞ ነገሩን ነው እኮ ሌሎቻችሁ አትጩሁማ። ልጠይቃት፣ እሷን የጠየቋት እናንተ። እሷም ደግሞ እንደዚህ ካለች በህግ ትጠየቅበታለች። ይኸውልሽ ማሬ፣ ግን ስናወራ ማለት ነው ቶፒኩን በኢማጂኔሽን ገና ለገና አሁን ሄለን የመጣውን ሁሉ ተቀብለን ለምሳሌ እኔ አንቺ ልበቀልሽ ፈልጌ እያላችሁ ነገሩ እንዲገባ ሎጂካል የሆነ ጥያቄ ልጠይቅሽ። ደቂቃዬን ተጠቅሜ ልወጣ ነው። እድል ሰታኛለች ላውራ። እሺ አውሪ፣ ችግር የለም። አንድ ያጥፉ። ይኸውልሽ ከይቅርታ ጋር ልጅቷ እዚህ ላይ ስትመጣ 7 ወር ናት 8 ወር ናት። ዩሮፕ ያላችሁ ሰዎች ታውቃላችሁ፣ ከእናንተ በላይ አላቅም። ምን አለ መሰለሽ ሄሉ፣ ኬዝ ሲኖርሽ እጅሽን የሰጠሽበት ነገር ውሸት ይኖራል። ታውቂያለሽ አይደል? ለምሳሌ ኤርትራዊ ነኝ ኢትዮጵያዊ ነኝ ምናምን ብለሽ ትሰጫለሽ። ህጉን የሚያውቅ ሰው ደግሞ አብሮሽ ያለ ሰው በደንብ ሚስጥርሽን የሚያውቅ ታውቂያለሽ። ያ ስንፈትሽ ነው፣ ትልቅ ስንፈትሽ ነው አይደል እንዴ? ንቅንቅ አትይም። ትልቅ በቃ ሰንሰለት ነው። ይህን ነገር በዚህ ነው የሚይዝሽ ከተባልሽ የትም አትሄጂም። እንኳን 4 ዓመት አይደለም 10 ምናምን ዓመት ሚስት ሆነው ገረዶ ነው የኖሩ ታውቂያለሽ አይደል እንደ ሄሉ። ይቅርታ እኔ ዩሮፕን በቪዚት ነው የማውቀው፣ ግን እህቴ ተሰቃይታበታለች። የእሷ 4 ዓመት ነው 20 ምናምን ዓመት ተሰቃይታለች የኔ እህት።
ፖይንት ነው የምነግራችሁ። ለምን ወረቀቷ በፌክ ስለሆነ ኤርትራዊ ነኝ ብላ ስለሰጠች ኬዙን ስለሚያውቀው እሱ ስለጨረሰላት ያደረገው ነገር አለ። ገባችሁ? ሴት ልጅ ላይ መፍረድ ቁጭ ብለን ከውጭ ሆነን ከባድ ነው። አንለስ አቢዩዚቭ ሪሌሽንሺፕ ያሳለፋችሁ ካላችሁ አውሩ። ሴት ልጅ የፈጠራችሁ በተለይ ተጠንቀቁ የምትናገሩትን። እውነቴን ነው የምላችሁ። ካፋችን የሚወጣ ቃል ባፍ ቀላል ነው። ነገ ምን ልጃችሁ አንድ ነገር ብትሆን አይበል። እንዲህ አይነት ጥያቄ ትጠይቋታላችሁ። ለምን እስከ ዛሬ ዝም አልሽ ትያታለሽ? በላልዛ ብትመጣ አትሉም። ያለቻችሁን ሰው ሄዳችሁ ነው ጉሮሮ የምታንቁት። ከዛ በኋላ ነው የምታጣሩት። ሁላችንም አለ በቤታችን። በቃ የመጀመሪያ ቃል ነው ሴት ልጅ የሚሰብረውም የሚያነሳውም። ተደበደብኩ ብላ እንዳትወጣ እኮ ያደረግነው አሁን እዚህ ጋር ያለነው ሶሳይቲ ነን ማናስወጣት። ለምሳሌ እንዴት መታሽ ምናምን ምንል ከሆነ ነገ ሰው ምን ይለኛል እያለ ነው ስንቱ ገበና እየተባለ ስንቱ እያለቀ ያለው ሞት ደረጃ ታንቆስ ከመሞት ሴቶች የሚደርሱት። ሰው እኮ ያለ ምክንያት አይሞትም። ምክንያት የሌለው ሰው ራሱን አያጠፋም። እወቁ። እኛ አሁን የምንለው የሱ ህይወት የሷ ህይወት 4 ዓመት ያሳልፉ አያሳልፉ አይደለም። እኛ የምናወራው የተጎዳች ሴት ስትመጣ እስቲ እጃችሁን ከፍታችሁ ተቀበሏትና ጀጅመንት አልቆሞ እሱ ይምታትም አይምታትም አጣሩ። ምንድነው ጉዳዩ? ምን ላይ ነው? እሺ እንዲያደረገሻው ከዛ በኋላ እስቲ እኛ ጊልቲ እንሁን። እሷን አምነናት እኛ ጊልቲ እንሁን። ይሄንን ከጭንቅላታችን እናጥፋ። ምክንያቱም በቤታችን ቢመጣ እያንዳንዳችን አስቀምጠን አንጠይቅም። ቀድመን ሄደን ነው የምንማታው። ከዛ በኋላ ነው የምንጠይቀው። በቤታችን ስንት ገበና ተብሎ እውነቴን ነው የምላችሁ ብዙ ማውራት ይቻላል። እኔ አውቃለሁ ታሪክ። በቀደም ጓደኛችን እዚሁ እያወራ ነበር። ስዊድን ውስጥ የሆነ ነው። ሴት ጓደኛውን ኬዟን እንዲሰታ ስንት ዓመት አብራው ኖራ ሌላ ስቶክሆልም ሄዶ ምንድነው አስረግዞ ሚስቱን እንዳላታቀለች ቺት አድርጌበት ነው የከዳኝ ያስረገዘው ብለሽ ካላወራሽ በኬዝሽ ነው ብሎ ከነ ልጅሽ ነው ታፍሰሽ የምትገቢያት ብሎ ነው ያስፈራራት። እሺ ብላ የኖረቻለች ረጅም ዓመት። እንድታቁት እንዲህ አይነት ሰው ከባድ ነው። በጣም ቀመረኛ ነው። ወንድ ልጅ አቢዩስ ሲያረግሽ መጀመሪያ እጁን አይደለም የሚያነሳው፣ ቃላት ነው መጀመሪያ ይሰብርሻል። ሰው እንደሌለሽ ያሳጣሻል። ዶሜስቲክ ቫዮለንስ ማናችሁም አይገባችሁም ካልደረሰባችሁ። አንለስ እናንተ እንደሱስ አውራችሁት እየኖራችሁ ካልሆነ፣ አንለስ በቤታችሁ ካልደረሰ ወይ ኖርማል አርጋችሁ የምታሳልፉ ካላችሁ ይሄንን አስቡበት። የምንናገረው ንግግር 2 ሴት ሊያድን ይችላል። እዚህ ጋር ገኔኔ ሄሉዬ ከሰብጀክት አላወጣሽም፣ ግን በጣም ይቅርታ። ኤክሱ የልጁ እናት 13 ዓመት ልጅ ያላት አዲስ አበባ ራሷ እንዳጠፋች ታውቂያለሽ? የዛሬ ወር የሱ ተቸግራን የሞተችው። ማናችሁ የምታውቁት ነገር የለም። ልጅ ማሳደግ ለሴት ልጅ ሲንግል ሆና ኢትዮጵያ ላይ ምን እንደሆነ ታውቁታላችሁ። ስለዚህ ስንናገር እያሰብን ታውቂያታለሽ ወይ? ከታሪኩ ላይ ከሰማሽው ነው እንትናይ ኖ ገኒን አውቃታለሁ። ላይቭ ከኛ ጋር ሁላ የምትመጣ ልጅ ነበረች። እኛ ራሷን ያሲ ያማሞተን ሁኔታ ብትነግሪ የምታውቂያ ከሆነ ቀጥይበት። ይኸውልሽ ከዚህ በፊት በመሃል ታማይሁን ጠፋሽ ቲክቶክ ላይ። እኛ የዛሬ 2 ዓመት አብራን ትቀመጥ ነበር፣ ከኛ ጋር ትጫወት ነበር። በጣም ደስተኛ ጠንካራ ሴት ልጇን ያሳደገች ናት፣ ብቻዋን ማለት ነው ለፍታ። ከዛ በመሃል ጠፋችና እንደውም የኛን ጓደኛ ሌላ ለማለት አይደለም እዚህ ጋር ከይቅርታ ጋር ጓደኛችንን የሆነ ነገር ጠይቃትና እሺ ላኪልኝ ብላት ጠፋች በመሃል። ከዛ መሞቷን ተፖሰተ እዚህ ጋር ደነገጥን። በኋላ ላይ ራሷን ያጠፋችሁ ተባለ። የሱ ልጅ እናት መሆኗንም አናቅም። አሁን ይሄ ታሪክ ሲመጣ ነው ይልሽ የምናውቀው እሱ የልጁ አባት እንደሆነ። ከነጭራሹ በልጇ ተናዳ ነው ራሷን ያጠፋችሁ አለ። የፈለገች ሴት ልጅ 13 ዓመት የቻለችውን ልጇን ራሷን አታጠፋም። ችላው በጫንቋ የኖረችለትን ልጇን ትታ አታጠፋም። ምክንያት ቢኖራት ነው። መጨረሻ ላይ የተሰማው ድምጽ አለ ተለቋል፣ እልክልሻለሁ። አባሽ እኔ ብችል እናቴ ትሙት፣ እኔም ኢትዮጵያ ነው የምኖረው። ይቅርታ አድርጉልኝ። ብዙ ቤተሰብ አለ ምን አለ አላወኩም። በአቅም ረዳት ነበር። ሴት ልጅ ነኝ ገባሽ? ምንም አይደለም። ቁጭ ማውራት አለሽ ማሰማት ትችያለሽ። ለሱ የላከችለት አለ ተፖስቷል። ቆይ ሼር ላርግልና እንትና ታምጣና ታሰማሻለች። አደራ የልጄን ነገር
ሟቿ ለሱ የላከችለት አደራ ያሜንዬን የልጄን ነገር አደራ፣ ሰው ተሰባሪ ነው አደራህን የልጄን ነገር ብላው ነው የሞተችው። በሳምንቱ ነው ራሷን ያጠፋችው። ጥሩ ቤተሰብ አላት እኮ እየተባለ ነው አይደል እንዴ? ታዲያ ይሄ ሁላ አሁን እሱ ነው ተጠያቂ ነው ማለት ቢያንስ እግዚአብሔር ቤተሰብ። እኔ አሁን ጥሩ ቤተሰብ አለኝ፣ አንድ ነገር ግን ጥሩ ቤተሰብ አለኝ፣ ግን ለቤተሰቤ ካሁን በኋላ እጄን አልሰጥም ብዬ ሰዎች እኮ ሶሳይዳል የሚሆኑት አንዳንዴ ዲፕሬሽን ሊሆን ይችላል። አንዳንድ ሰው እኮ ገንዘባቸው ራሱ ያጠፋል። አግኝቶ በማጣትም እኮ ይመጣል። ረጂ በማጣትም ከሱ ጋር ሪሌሽን ውስጥ አይደለችም ያለችው። አይደለችም እሷ እንደገና አረገችው ተጠያቂ ነው። ሀጂ መጥቷል፣ አስገቢው ሀጂ መጥቷል። እኔ ተጠያቂ ነው እያልኩ አይደለም። ስንናገር ሁሉንም ጎትታችሁ የምታመጡት ለምንድን ነው ታዲያ? ምን ሆነሽ ነው መዶሻ እንዴ? ተረጋጊ። እውነቴን ነው የምጠይቃችሁ። በሁሉም ሳይድ ነው። ምን ሆናችሁ ነው? እያስረዳው ነው። እሱ ጥፋተኛ ነው አላልኩም። ይሄንን ኢሹ ለምንድን ነው የጎተታችሁ የምታመጡት? ጠይቅሽ ጥያቄ እኮ ነው ማለት እኮ ከጠየቅሽ ምን ሆናችሁ ነው እያልሽ አትፍረጅ። በአንቺ ምክንያት ነው ላወጣው የነበረው ግን አላወጣውም፣ ትቼዋለሁ። ቅድም ከአንቺ ጋር የገባችሁ ልጅ አዳምጪ ልንገርሽ፣ ያልሽው ነገር ስተት ስለሆነ ልጄ ጋር ቅድም ከአንቺ ጋር የገባችሁ ቢፍቱና ቢፍቱ የምትባለው ልጄ እንደውዬለት ነበረ። አሚንዬ የደወለልህ ሰው ነበረ ወይ ስለው፣ አዎ አባቢ የሆነች ልጅ ደውላ ነበረ አለኝ። አንድ ማወቅ ያለብሽ ነገር ገነት ሞተች ብለሽ የምታወሪላት የልጄ እናት የሚረዳት ሰው የለም ተቸግራ ነው የሞተው ከማለትሽ በፊት እናቷ ቤይሩት የምትኖር የምትረዳት፣ ሁለት ወንድሞቿ ቤይሩት ያሉ የሚረዷት፣ እኔም ራሴ ልጄን የማሳድግ ሰው ነኝ። ኦኬ አስገባልሽ ነበረ። ግን በጣም ብዙ ሰው ይዘው እንዳትመጣ የ13 ዓመት ልጅ ወይ አዳምጪኝ፣ ይኸውልሽ እየነገርኩሽ ነው። እኔ ሲጀመር ዝም ብለሽ በግምት በተቆረጠ ቪዲዮ እየመጣሽ ልጇ አቃጥሏት ነው ምናምን የሞተው ምናምን ትያለሽ። እኔ የላኩት ቮይስም ቪዲዮ ብዙ ነው። ራስ አይደል እንዴ ያልከው? በልጇ ነው ተናዳ ራሷን ያጠፋችው። ይኸውልሽ ዝም ብለሽ የምታወሪ ከሆነ ቦምቢ አንግባባም። እኔ ስልኩን አንቺ ራስሽ ቦምቢ ተብዬዋ የምትፈልጊ ከሆነ የልጄን ስልክ ልጻፍልሽና አጎቱም አለ ልጄም አለ ደውለሽ ኢንፎርሜሽን መጠየቅ ትችያለሽ። ገባሽ? ግምታዊ ወሬ ምንም አያደርግልሽም። በግምት አይደለም በግምት ስለምታወሪ ነው። አዳምጪ። የደረሰንም ቴክስት አለ ፈለክ ለሄለን ምንም አልገባሽም። አንቺ ማትሰሚ ከሆነ አይገባሽም። እኔ አሁን ቀስ እያልክ እንደዚህ የምናወራው ራሱ በልጇ ምክንያት ባምቢና ስለ ልጇ ያነሳችኋለ መዶሻ ሚውተር ባምቢን ሚት አድርጊያት። መስማት አትፈልግም። ይኸውልሽ ራሱ ነው ያለው። ይኸው ሰው ይመሰክራል እኮ እኔ እንደዛ ላልኩ መጀመሪያ። አይገባሽም እኮ ማውሮ ስለማይገባሽ ሳምንቱን ሙሉ አልኩኝ። ሳምንቱን ሙሉ በልጄ እየተናደደች ቮይስ የተለያየ ቮይስ ትልክልኝ ነበረ። ቮይስም አለ የተጻፈም አለ። ኦኬ በኋላ ላይ እና ምንም ስላላየሽ ነው የምታወሪው። እየደነሰ ደግሞ ላከችልኝ ቮይስ ያለ እዛ ጋ። አዎ እንደዚህ ነው የሚያምርባቸው እናንተ ፍቅር ነው የሚያምርባቸው ብዬ ቀልዳለሁ። እሷም እየቀለደች ነው። እና ቪዲዮን ስትልክልኝ አንቺ ምን አክሏል አሁን እንደዚህ ማካከለ እኔ የለውበትም ራስሽ ተወጪው ምናምን ብዬ እየሳቀን ነበረ። ከዛ እናቴ ቤት እሁድ ሊሄዱ ቀጠሮ ይዘው እሁድ ሊሄዱ ለእናቴ ደውዬ ማማ ይመጣሉ አሚንና ሊያ ብያቸው እሺ ብላ ከዛ አሚን ደወለልኝ ሰኞ ዕለት። ኧረ አባቢ አስቸኳይ ነው ይላል። እና የሆነ ስራ ላይ ነበርኩኝ። አይኮሉ ሌተር እያልኩ ባክ እያረኩ መልስበታለሁ። ኧረ በጣም አስቸኳይ ነው አለኝ እና ከእሱ ጋር እንትን እያሉ ነበረ። አነሳውለት ምንድነው አሚንዬ ስለው ማሚ ሞታለች አለኝ። እኔ በጣም ነው ሾክ ሆንኩት። በቃ በጣም ነው የደነገጥኩት። ምንም ልል አልችልም። በቃ በጣም ነው የደነገጥኩት። በቃ ምን ልበል ምን ሆነ አልኩት። አላቅም አባቢ የሆነ በኬንያ ለመሄድ ኬዝ ጀምራ ነበር አለኝ እና ኬዟ ተበላሽቶባት አይዞሽ እያልኩኝ ሳጽናናት ነበረ አለኝ። አሁን ግምታዊ ከምታወሪ ስልክ ልስጥሽ እኮ አልኩሽ እኮ። ይኸውልሽ አንቺ ባንም ሆነሽ አይደለም ወይ ፍርድ ቤት ሆነሽ ወይ ምናምን ሆነሽ አይደለም።
በጣም ተደጋጋሚ እያወራሽው ስለሆነ ወይ ስልክሽን ስጭኝና ልጄንም የልጄንም ማጎት ቤተሰብ ጥሩ ቤተሰብ እንዳላት ማወቅ ከፈለግሽ አስገብቼ አውሪያቸውና ከዛ ትረጋጊያለሽ። ግን የሊናን ነገር ትይዙና በሷ ላይ ሌላ መዶሻ እኔ ላይ ሌላ ሚስማር አንድ ጥያቄ ልጠይቅ። እስካሁን ሰምቻለሁ። አንድ ጥያቄ መልስልኝ። በቃ እንዴ ማውራት ካለብን አንተም መመለስ አለብን። ሳይረዳ የመጣ ጭንቅላት አንተ በልጇ ምክንያት ነው ራሷን የጠፋችው አላልክም? ሚዲያ ላይ ብለሃል። ይሄን ገና እያወራሁኝ እያለ ቪዲዮ አለ፣ ሄለን እልክልሻለሁ። ሪኮርዱ አለ፣ ሪኮርዱ አለ። ቆርጠሽ አውጣሽው እኮ አልኩሽ እኮ። አውርቼ እስክጨርስ እንኳን አልጠበቃችሁም እኮ አልኩሽ እኮ። አለቀ። እዛ ጋር እህቴ አዳምጪኝ፣ አንድ ነገር ልንገርሽ። አሁንም አንድ ነገር ልንገርሽ። እህቴ እንዲህ የሚያንገበግባት እህቴ ከኔ ጋር እንዲሁ የሚያረጋት እኔ ኦርቶዶክስ ነኝ። እንግርጥ አድርጌ እነግርሻለሁ። መምህር ግርማ ጋር ተጠምቄ ምናምን ራሴ የቀየርኩ ሰው ነኝ። ኦኬ እምነቱ የሚያንገበግባታል። ገብታ ስላበደች አያገባኝም። የሊናን ኬዝ ይዛችሁ በሊና እኔን አታክ ለማድረግ የልጄንም እናት ጨምራችሁ ምንም የማያውቅ አንድ 13 ዓመት ልጅ አባቢ የአክስቴ ምን ሆና ነው እንደዚህ የምታወራው እስኪለኝ ድረስ እናንተ እዚህ ስላናፈሳችሁት የልጁን ጭንቅላት ትጎዱታላችሁ እንጂ አንድ ነገር አረጋግጥልሻለሁ፣ እኔን መቼም አትጎዱኝም። ለምን እንደማትጎዱኝ ታውቂያለሽ? እያንዳንዱን ነገር ስለማውቅ እዚህ ለማናችሁም አምጥቼ የእኔ ማስረጃ አላመጣም አልኩሽ እኮ ባጭሩ። የእኔ ማስረጃ ለፍርድ ቤት ተዘጋጅቷል። ትሂድ በህጉ። እኔ እያንዳንዷን ነገር ቁጭ አረግላታለሁ። ምንም ችግር የለውም። ይሄ ማስፈራሪያ አይደለም፣ ወይንም የሆነ የሰውን ሳይኮ ለመውሰድ አይደለም። አንቺ ለእኔ ፍርድ አትሰጭኝም። ሀቢባ ጋር ሄዳ ማስረጃህን አምጣ ምናምን። ሀቢባ ለእኔ ፍርድ አትሰጠኝም። ይሄ ኢሮፕ ነው፣ ኢሮፕ ነው። አገር ቤት ያሉት እህቶቼን እያስፈራራ ነው። አገር ቤት አህመዲን ማለት የእንጀራ አባቷ ደህንነት ነው። ይገባሻል? ደህንነት ይህ ነው። ደህንነት የመንግስት የታወቀ በጣም ኃይለኛ ደህንነት አባት ነው ያላት። ኦኬ ጣሊያን ያለው አባቷ የትግራይ ኮሚኒቲ ሊቀመንበር ነው። ዝም ብላችሁ በግምት ጸብ አለ እኮ። ይኸውልሽ እኔ ሚስቴ ናት፣ ትጣላለች፣ እንጣላለን። ይሄ እኮ ምንም ሀቅ ነው። ሰው ተፋቅሮ ሲኖር ይጣላል። ግን ተረት ግን ትወዳላችሁ። ስዊድን ሄጄ ምንም ስለማላቅ የሆነ ነገር ሰጥተውኝ ያዢ ብለውኝ ብሩንም አታውቅም ምን እንደሆነ አደለ? ወረቀት ነው። ሮሌክስ ሰዓት ከነ ቦክሱ ስትይዝ ምንም አደለም አደለ? ፈልጋ አምናበት ነው የመጣችው። አዳምጪ። ከመምጣታዋ በፊት ስለ ዱላው እናውራ፣ ስለ ሮሌክስ። አሁን አንተ ሌላ አንድ ነገር ልንገርሽ፣ እየተደረብሽ ነው። እኛ የምናወራው ስለ ሮሌክስ አይደለም። እኛ እያወራን ያለነው ነገር ቢኖር እህትንም አምጥተህ ኦርቶዶክስ ስለሆንኩ ነው አትበል። ስለ እምነት ውስጥ አትግባ። እስናረልሽ ሌላ ቻፕተር አትፈልግ። ለደበደብክበት ደግሞ እኛ ከጎኗ እንቆማለን። አንተም ዶክመንት እያረጉ ቤት ትቆማለን። ስለወራሽ የምታመጪው ነገር እኛ ስለወራን ሰው እዚህ ጋር ያሉ ሴቶች በጠቅላላ እኔንም ሆነ ሌሎች እንቆማለን። ወረቀትን ይዘህ ትቆማለህ። በቃ እየጮህን አይደለም፣ እኛ እያወራን ነው አይደለም። ሌላ አጀንዳ አንድ ላይ ለምታወራላችሁ። እኔ ግን አንድ ጥያቄ ልጠይቅ፣ ከእናንተ በልጭ ያለም ሀጂ እስከ ዛሬ ደስ ክስ መስርታበት ታውቃለህ? እስከ ዛሬ ካወካት ጊዜ ጀምሮ ሌና ዛሬ ነው ገና የከሰሰችው። እስከ ዛሬ ከሳም አታውቅም፣ ምንም አታውቅም። ዛሬ ነው ገና ሌና ሄዳ ክስ ያልከው ወይስ በሪል ላይፉን ያልከው? የሪል ላይፍ ከሳ አታውቅም። ሚዲያ ላይ በቃ ወጣች እንደዚህ ብላ አይ ዶንት ኖ። ይሄ እኮ እኔ ይኸውልሽ ወደ ክስም እኮ ሄደችው አባቷ የለቀቀው ፌስቡክ ላይ የለቀቀውን ፎቶ አይተሻል? እሱም ፎቶ ከለቀቀ በኋላ ከአባቷ ጋር ስትሰዳደብ ነው ወደዚህ መንገድ የመጣችው። ማለት በሪል ላይፍ ክስ በፖሊስ ደረጃ ከሳ ታውቃለች? በፍጹም። የመጀመሪያ የልጇን አባት ግን ከሳለች። ያልከው አንተ የሚዲያውን ነው? የልጇን አባት ግን ከሳለች። የልጇን አባት ግን መታኝ ብላ ከሰዋለች። ስለዚህ ልምድ የላትም ትፈራለች ምናምን ለምትሉት ልምድ አላት። ሰው ሲመታት ትከሳለች ማለት ነው።
ይሄ ሙሉ የጣሊያን ሰው ያውቀዋል። ከዛ ፖሊስ አለ ሲመጣ የሚደውልላት። እኔ አንድ ጥያቄ ልጠይቅ ሀጂ፣ ከአንዴም 3 ጊዜ ነው ይችን ልጅ ጥቃት እንዳደረስክባት የተናገረችው እና ከአንድም 3 ጊዜ ጥቃት ስታደርስባት ምንም አይነት በአቅራቢያው ያሉ ቤተሰቦቿ እንደተባለው አባቷ፣ የእንጀራ እናቷ፣ አካባቢ ላይ ያለ ሰው ምንም አይነት ነገር አንተ ላይ አልጠየቀም? ወይም ደግሞ ወደ ህግ እንድትሄድ ያደረገ አካል የለም? አብረን ነው የምንኖረው። እናቷ አባቷ ምናምን ቤት ውስጥ አብረን ነበር የምንኖረው። ከድብድቡ በኋላ ሀጂ ይኸውልሽ፣ ይሄ እኮ ደበደበኝ የምትለው ያለችው የዛሬ 8 ወር የመጣ ነው። የዛሬ 8 ወር ይኸውልሽ፣ አዳምጪኝ። ሀቅ ቢኖራት ኖሮ እውነተኛ ሰው እኮ ብትሆን ኖሮ እኔ 2 ወር ከምናምን ሆኖኛል እሷን ትቻት ከሄድኩኝ። በስም ማጥፋት አንተ አከሳትም 1 ወር ለምን እኔ በስም ማጥፋት አውቀው አንድ ነው። ሁላችሁም እናንተ እኮ አታውቁልኝም። እሺ ሮዚ፣ አንድ ነገር ልናገርና ማለት ነው አንድ ነገር ልጠይቅና ፕሊዝ አንድ ጥያቄ ልጠይቅሽ ነው። ሊሆንሽ አንቺ ፓርለሽ በአንዴ ልጠይቅ ይሁን። እኛ አሁን ጠየቀችው ይመልስላት። አንድ ላይ ጀነራላይዝ አድርጎ ይመልስ። እኔ ጥያቄ የሆነው 15 ሰው በአንድ ጊዜ የኔና እባክሽ ኪዩ ፕሊዝ አንድ ጊዜ እኔ እየጠየቅኩ ያለሁት እኛ ስለ ሮሌክስ አይመለከተንም፣ ስለ ሌላው ነገር አይመለከተንም። የእኛ ጥያቄ ይሆን ጣልቃ እየገባች ሰው ማውራት እኔ አታምኑኝም ጋይስ አታምኑኝም። ማለት ያስቀረው ጥያቄ ካለ መጨረሻ ላይ ወይን ጠይቂልኝ ብትሉ ጥሩ ነው ብዬ አስባለሁ። ግርታ እንዳይ ሮዚ ላይክ እኛ እኮ ስንጠይቀው ሮዚ እሱ እኮ መልስ አይሰጥም። እሱ እኮ ሌላ ነገር ነው። እኛ ጥያቄው ስለ ልጅቷ ነው። ሄሉ ይሄው እግዚአብሔር ምስክሬ ነው የምልሽ። he keep doing the same thing over and over። በቃ እንደዚህ ማድረግ ከጀመረ ይሄ ልጅ ኦልሞስት ዛሬ 3ኛ ቀኑ ነው። እኔ እንኳን ባይኔ በብረቱ ካየሁ እንዲህ አይነት ፐርሰናል የሆነ ጥያቄ በደንብ ሰዎች በደንብ ፋብሪሽ አድርገው ጭንቅላቱን ማወቅ ያለብንን ነገር እንድናውቅ የሚጠይቁት ሰዎችና ቻሌንጅ የሚያደርጉ ሰዎች ሲመጣ ማለት ነው እከሌን ብሎ የሚጠቅስና ኢዝ ጎ ዳውን ይወርዳል፣ ወርታች ነው የሚወርደው። ይሄ የሱ ባህሪ ነው። ይሄን 2 ቀን የምታውቀው ባህሪ ነው። ይሄን 3 ቀን እንግዲህ ማለት ነው አንድ ሰው እንዴት ነው በተረጋጋ ስሜት አንቺ እንደዚህ ብለሽኝ አንቺ የምታወሪውን አታውቂም እያለ ለምንድን ነው ሴቶቹንስ በዚህ ልክ ዲስሪስፔክት የሚያደርጋቸው? መጠየቅና ማዳመጥ ካለበት አዳምጦ ይሄንን ነገር ነው ብሎ መናገር ነው ያለበት እንጂ እሱ የሆነ ሰው እንደቆነጠጠ ሁላ የሚሰማ አይመስለውም ሲያወራ። ደዌይ ሂቶክ በጣም ሪላክስ አድርጎ ነው የሚያወራው። ምንም በቃ እኔ በበኩሌ የእውነት ነው የምነግርሽ። እዚህ ሀገር ከመጣሁኝ 10 ዓመቴ ነው ብዬሻለሁ። 7 ዓመት ሆኖኛል። ትልቅ ሆስፒታል ውስጥ ነው የምሰራው። ብዙ የተጨቆኑ ሰዎች ብዙ ዲፕሬሽን ውስጥ ያሉ ሰዎች በሆስፒታል ደረጃ መጥተው አበሾችም፣ ስፓኒሾችም፣ ነጮችም፣ ጥቁሮችም፣ ኤዥያኖችም ብዙ የተጎዱ ሰዎች ሳይክ ፍሎር ላይ መጥተው ሲያለቅሱ ታመው በብዙ አይነት መከራ ውስጥ ያለፉትን ሰዎች አብሬ ቀን ከሌት ከነሱ ጋር ነው ሞሎ። ግማሾቹ በድራግ አቢዩዝ ይመጣሉ፣ ግማሾቹ በብቸኝነት ይመጣሉ። አንድ ጊዜ እሱ ፈቃደኛ ከሆነ እኔ የምጠይቀውን ጥያቄ አታምኑበትም? ልጠይቀው። we trust you አይና ሀጂ አንዳንድ ጻፍልኝ። ማንም ሰው አንሚውት ካረገ ሁሉንም ከገስት ላይ አወርዳለሁ ከክብር ጋር። አንዳንድ ጻፍልኝና ላስገባ። እሺ ሄሉ፣ እስታውን ስናወራ የነበረውን ስለሰማን ያው በዛው ዙሪያ ስለምጠይቅ እንትንሽን ተቆጣጣሪ። እሺ ሮዛላ አንቺ ጠይቂውና ከዛ በቃ አንቺ መልስ ይስጣላት። ችግር የለውም። ሀጂ እዚህ ያለ አንዳንድ ጻፍልኝና ላስገባ። ከዛ በኋላ ማንም ሰው ገብቶ እንትን አይልም። ምጠይቅህ እኔ እንትን አይደለም፣ ጀስት አንተ ከምታወራው አንፃር ነው ምጠይቅ። ይለፈኝ ማለት የምትፈልገውን ጥያቄ ይለፈኝ ትላል እና አንዳንድ ጻፍ። ያ ሳይኮሎጂ ጨዋታ እጫወታለሁ አይነት ጨዋታ ከሆነ ብዙ ሚዲያ ላይ ያለ ሰው ላይፍ ዳሜጅ ያደረገው ላይፍ ይገባዋል ብዬ ያ እንደገና ደግሞ ብዙ ሰው የሚያውቅ ሰው ነህ አይ ቲንክ እንዳየሁት ያ ትረስት ሚ የምሬ ነው የምነግርሽ። ይሄንን ኤክስፕሌን ማድረግ አይጠበቅብሽም። የአንዳንድ ሰዎችን ያወራር ዘይቤና ማለት
he just block every single thing በቃ በሱም በኩል የሚጠየቁትን ነገሮች አንቺ እንዴት ነው ሌባ ውጭ ላይ ቦርሷን ሊቀማት የታገላት ሌባ ደብድቧት ስትመጣ አቅፌ አባብዬ ሶፋ ላይ አስቀምጬ ከዛ አባቷ ጋር ደውዬ እንደዚህ ተብሎ እንዴት ይወራል? ሚስትሽ በዛ ልክ ተደብድባ መጣ እንዴት ነው በእንደዚህ አይነት ቶንና ሪአክሽን የሚወራው እንዴ? በተአምር የሰው ልጅ ተቆንጥጦ እንኳን ሲመጣ እኔ የምሰራበት ሆስፒታል ውስጥ ነግሬሻለሁ። አንድ አበሻ ወጣት ልጅ ወንድ ልጅ ብቸኝነት ውስጥ ገብቶ 4 ዓመት ከሰው ጋር ስለማይገናኝ ሶሻል ሚዲያ ስለሌለው ዲፕሬሽን ውስጥ ገብቶ ሀፍረተ ስጋውን ብልቱን ግማሽ ድረስ በመቀስ ቆርጦ ከስቴሮይድ ላይ ራሱን ወሩሮ ኢመርጀንሲ የመጣ አበሻ ቃለሁ። እንዲህ አይነት ታሪኮች ብነግርሽ በጣም ብዙ ታሪኮች ልነግርሽ እችላለሁ። ሰዎች ብዙ አይነት ትራማ አለባቸው። አቆይተው የሚያወጡት ትራማ አለ፣ ራይት ወይ የሚወጣለ በሳይካትሪስት የሚወጣ። ባምቢ ስለ ልጁ ንገሪን እስቲ፣ ቅድም ያቆምሽውን ቀጥይ። በጣም ነው የሚያሳዝነው። ይኸውልሽ ልጁ እኔ በውስጥ ልክልሻለሁ። ስለ ልጁም ብዙ ማውራት የማይጠበቅም። ለምን የልጁ ወደፊት ህይወት ነው። ልጅቷ ያው ነገር ቢኖር የኢኮኖሚ ችግር ያስቸግራል ነበር። እናንተ ለእርዳታ ጠይቃችሁ በቃ ማናችንም እንደሚቸግረን ይቸግራታል። አዲስ አበባ ብዙ ነገር አለ። ገባሽ? ላይፍ ውድ ነው። ልጅ ነው የምታሳድገው። ልጅ አሳዳጊ ናት። እኔ እሱ ቢረዳት ኖሮ ወደ ሌላ ሰው ትዞር ነበር ወይ ቸገረኝ ብላ ትመጣ ነበር ወይ? ምንም ቢሆን ልጁ ነው። አንቺ ሚስትህ የበፊት ሚስትህ የልጅህ እናት አሁን አንቺ ድምጽ ሰው ላንቺ ሄሉ እንዲህ ብሎ ቢልክልሽ ላይክ ይቅርታ የልጄን ነገር አደራ፣ መቼስ የሰው ልጅ ተሰባሪ ነው፣ አደራ ሰጥቼሻለሁ ብልሽ ዋስገውነውን ብለሽ አትደውይም? ድምጽ ብልክልሽ ምን እንደ ድምጿን ትሰሚዋለሽ፣ ቶኑ ያስታውቃል። በቃ ይሄ ተስፋ የቆረጠ ሰው ሌላ ነገር እንዳሰበ በደንብ ታውቂያለሽ። እኔ እንጃ ነው ያለው። እኔ ምን አውቃለሁ? እንዴት ላውቅ እችላለሁ ነው ያለው። እዚህ አልኩሽ በውስጥ በኩል እልክልሻለሁ። በቲክቶክ አለ ስክሪንሻት የተደረገ ከሰው ጋር የተጻጻፈው ልጁ የሷ ልጅ ልካ በስንተኛው ጊዜ ነው ህይወት አለፈ? በሳምንቱ ነው ምናምን የሞተው ራሱ። እና እስከዛ ድረስ እሱ አልደወለም። ልጁ ደውሎ ማያርፋ ልጁ ነው ደወለልኝ ሲል አሰማሽ አይደል? ልጁ ደወለልኝ በኋላ ላየሁትም ብሎ ማለት ነው የተናገረው። አንቺ ክሎዝ ሪሌሽንሺፕ በልጅሽ ቢኖርሽ የሆነ የምትደዋወዩ ነገር አለ አይደል እንዴ? ምን ተፈጠረ ተብሎ ተደጋጋሚ ነገር ስታይ ትደውያለሽ። እና ማና እኔ ይኸውልሽ አረዳም ረዳ ሳይሆን እዚህ ጋር ሁለተኛ ሴት ላይ ሌላ ታሪክ አይደገም ነው። ስዊድን ማንም ሰው ያውቀዋል። በስዊድን ላይ ስዊድን አይደለም ደግሞ ያለ ካለ ለምን አይከሳትም? መክሰስ ይችላል። አንቺ ስሜን አጠፋሽ ብሎ መክሰስ ይችላል። ችግርሽ ከኔ ጋር ምንድነው? የቱ ጋር ነው? እኔ ፐርሰናል ነው የሚያደርገው። ፐርሰናል ነው የሚያደርገው። እኔም ላውቀውን ነው የተናገርኩት። አድርጉ። እሺ ባምቢ። እሺ ቴንክ ዩ። ለነዚህ ኮምፎርት መሰለሽ እንዴ? ተላኩ አየሽው አይደል? እንትን ነው ባምቢ። ቀጥይ። ካሁን በኋላ ብሎክ ነው ማድረግ። እሺ ያ ብሎክ ነው ማድረግ። እና ስዊድን ላይ የማያውቀው የለም። ግልጹን ነው በነግርሽ። በጣም ለመሰልሽ ብዙ ሰው መጥቶ የሚመሰክርለት እዚህ ጋር ብዙን ሰው በገንዘብ ይዟል። በሆነ እንትና ሀጂ ያ አንድ ገልንገር ሴት ያለቀሰበት ሰው ለዛውን በበደል የሰው ህይወት ያለፈበት ሰው አንድ ገልንገር እቤት ውስጥ ደርቀ ነው የምትታየው፣ ገምተ ነው የምትገኝ። ይሄንን እርግጠኛው እኔ ልንገር፣ እናቴ ትሙት ምንም አይጥምም። ለጊዜው ሰዎችን ልታስመጣ ትችላለህ፣ ልታስገባ ትችላለህ፣ ውጪ ሰው ግን ከመሸ በኋላ ቤት ውስጥ ስገባ ምንም ደስታ የለም። ምንም ሪላክስ የምታደርገው ህይወት እንደማይኖር ነው የምነግርህ። ገብቷል? ምንም ሪላክስ አታረገው። ብር እያለ ወረቀት መስሎ የሚታያል። ብር ያጨስክ መስሎ ራስ ላይ ክብሪት እንዳትለኩስ በጣም 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 ንሳ ብትገባ ይሻላል። ገብቷል? ለምን አንድ ሰው ባንተ ሲል መሰዋት፣ ብር መላክ
ልጅም ማሳደግ አይደለም። ብር ልጅም ቢያሳድግ ኖሮ እኛም ስንት ብር በገፈገፍን ነበር። ገብቷል? ሳምንት ሙሉ ራሴን ላጠፋ ነው ልጄን አደራ ብላ ቼክ ሳታረጋት ልጅ ህይወቱ እናቴ ህይወት ያለፈች ብላ ነገረች። በጣም ጨካኝ ሰው ነው። ያ በጣም ጨካኝ ሰው። ከግድግዳ ጋር ነው የተጋጨችው አልክ። ግንባሯ ሰው ከግድግዳ ሲጋጭ ወይ ግንባሩ ወይ እዚህ ጋር ነው የሚገጨው። ልጅቷ ግንባሯ በጣም ንጹህ ነው። አይኗ ስር ነው የሞቆሞቀው። ግድግዳ ይሄን አልፎ እዚህ አይገባም። እንጨት አይደለም። እኛ ጀዝባ አይደለም። ገብቷል? ድራግ ዲለር ስለሆን ከዳ አራዳ ራስ እንዳቆጠር ገብቷል? ያ ከኛ በፊት ተሯርጠ ብር ብዙ ሊኖር ይችላል፣ ግን ህይወት ዳሜጅ እንደሚሆን ልንገር። ያ ዳሜጅ ምንም በረስ ዘጋ ማንም የለህም፣ ባዶ ቀፎ ነህ። ሰው አይደለም በህይወትህ ውስጥ በልብ ውስጥ ራሱ ሰው የለም። ልጅ ቢያገኝ ሰክዝኮ ነው በዛው በጩቤ የሚገል ልንገር። ዘግዝኮ ነው የሚገል ዛሴት። እኛ ደግሞ እንነግረዋለን ለልጁ ራሱ እናትህ ከመሞቷ በፊት ድረስልኝ ብላ ደውላለት አንተ ነህ ደውል የነገርከው አይደል? አባት ማለት እናትን የገደላት ነው ብለን የምንነግረው እኛ ነን። አንድ ነገር ልንገርህ፣ እገባበታለሁ እንደውም እዚህ ጉዳይ ውስጥ የሸርሙጣ ልጅ ደግሞ ሳይኮሎጂ ትጫወታለህ እንዴ? ግማታ ንፍጣ እኔ ላይ እርምጃ ወስደው ልቃሚ መላጣ ለምጥ የሆንክ ከቆለጥ ራሱ ቆለጥ ራሱ ለምጥ የሆንክ ሰውዬ ንፍጣ ደግሞ ሙድ ትይዛለህ እንዴ? ቤሽቲያ ያንተ አይነቱን ጠፍጥፈን ነው የምንሰራው። አንተ ጋር ያለውን ወሬ ለመስማት እድል ሰጠን እንጂ ትክክል ላይ ብለን መሰለን። ልክስክስ ሰጋቱራ ንፍጣ ሂጂ ወንድ እስቲ ያቺኛው እንዴት እንደገደላት ንገሪ። አራ የፈለገውን ይበል ሰቃጫዋል። የመጨረሻ ልንገርህ አንድ ነገር፣ እኔ እውነትን ነው የማወጣው። አንተም እውነት ቢኖረው አወጣልህ ነበር። ግን እህትን አስፋልት ላይ መተህ እንደዛ ብለህ ከተሳደብክ እኔን ብትሰድበኝ ምንም አይገርመኝም። ሰው ወንድ ልጅ ትክክለኛ ወንድ ልጅ ለእህቱ የቆመ ነው። እህቱን ፕሮቴክት ያደርጋል። አንተ ለእህትም አልተመለስክም። የተሳደብከውን ታውቃለህ። ግን አሁን እዚህ ጋር ይኸውልሽ እቺ ልጅም እኔ ስዊድን ያሉ ልጆች ናቸው የነገሩኝ ያልኩሽ። እቺ ልጅም ማለት ነው ሌላ ሳምራዊት የምትባል ገርል ፍሬንድ ሁላ ነበረችው ከስቶክሆልም በፊት ይኖርበት የነበረው ከተማ። እንደዚህ ነበር አሉ የሚያሰቃያት፣ እንደዚህ ማለት ነው። ስንቴ ፖሊስ ጣቢያ ሄዳ አልመታኝም እያለች ትመለሳለች። ያ ምክንያቱ ምንድነው? በራሷ በኬዟ ይዟት ነው አሉ። ገባሽ? ኬዟን ኤርትራዊ ነኝ እንዲህ ብላ ስለምትሰጪ ኦፍኮርስ ለምን አትፈሪም? በልጅሽ ሲያስፈራራሽ ለምን አትፈሪም? ገብተው ነው የመሰከሩት የሚያውቁ ማለት ነው። የታወቀ ደብዳቤ ነው። አቢዩዚቭ አንደኛ ሪሌሽንሺፕ ላይ የታወቀ ነው። ለዛም ነው እንደዛ ብለው የተሳደቡት። ገባሽ? በቀደም ጓደኛዋ ገብታ ጉሮሮዋን በቃ እልህ ይዟት ነው የተናገረችው። ይቀጠቅጣት ነበር። የተላቀቁት ሌላ ሴት ከተማ ስቶክሆልም ሄዶ አስረግዞ ነው። ይልሽ ቅድም የነገርኩሽ ታሪክ የሱ ነው። ብትናገሪ ቺት አርጌ ነው ብለሽ ያለበለዛ በልጅሽ ነው አላት። ተይዘሽ ከመጣሽ አባቷ ምን ይሁን ምን አብረው የሰሩት ስራ ስላለ ገባሽ? አባትየውን ቢያስፈቅድ ሌላ ታሪክ ነው የሚመጣው። ገባሽ? መጀመሪያ በስራ ነው የሚቆላልፋቸው። ውጭ ወስዳለው እያለ ብር ይቀበላልና እሱ መብቱ ነው። የተታለለለት ሰው ይታለልለት። ሄሉ እዚህ ጋር ግን በዱላ በአቢዩዚቭ ነው ማወራው ነው። በቃ አቢዩዚቭ ላይ ይሄንን ይኸውልሽ እንዲህ የሚቀበሉት ስላገኘ ነው የመጣው። እንደዚህ የሚንከባከቡት ስላገኘ ነው። ልጅቷም ከሳለች አሉ። የከሳ ተናግራለች። የት ልስጠው ወረቀት መጥሪያ የት ልስጠው? ዳታ የለውም፣ አድራሻ የለውም። አድራሻ ከሌለሽ በምን ትሰጫለሽ? እንግዲህ የዩሮፕን ኮርት ታውቂዋለሽ አይደል? ይሰጡሻል። ጠርተሽ አምጪ ነው። ከተማ እየቀያየረ ነው የሚኖረው። ውሸቱን ነው። የለም ስዊድን ውስጥ እኔ አሁን እዚህ ጋር ምለው ከኢትዮጵያ አልፎ ሄሉ
ዩሮፕም ላይ እንደዚህ አይነት ነገር እንዳለ ሁሉም ሰው ያውቃል። ምንድነው የሴሌብሪቲዎችም ይቀጣሉ እኮ ብላለች። እውነት ነው አይደል እንዴ? ጭንቅላትሽ ተይዞ በስንት ዓመት የሚወጡ አሉ ከእንደዚህ አይነት ሪሌሽንሺፕ። ግን ለምን እንዲህ ተደረግሽ? እሱ ባያደርገው ሳንበል በመጥበሻና በእንትን ነው እኮ ብረት የቀጠቀጣት። እንደዛ ይበላለዘችው ያየሽ እኮ ለወንድ ልጅ እንኳን የማይገባ ማለት ነው። ያመነልንም አለን አልቀዳንም ብለው ወንዶች ናቸው የመሰከሩበት። ጓደኞቹ እንግዲህ አስቢ፣ ግማሹን ይዟቸዋል በኤቪደንስ አሉ። እና እኔ ልልሽ የምፈልገው ሰው ልጅ 2-3 ሴት እንግዲህ ህይወት ላይ አንድ ወንድ ላይ አንድ አይነት ነገር ካለ ሄሉ አንቺ አስቢው እንግዲህ እኔ ላንቺ ነው የምነግርሽ። ለምሳሌ አንድ ሰው እቺ ልጅ ኦኬ በህይወቷም በራሷም ነገር ተማራ ይሆናል የሞተችው ገባሽ? ግድ የለም በቃ የሷ በሌላ ይወሰድ ሙቶ ስለማማታ ማናወራ። ግን ይችኛዋ ተመታ ስትመጣ ግን ዜሪ ሰምቲንግ ብለን መንቃት አለብን። እህቱ እንደዛ አደባባዩ ላይ አቢዩዝ የሆነ ቃላት ራቁቷን ነው የምትደንሰው እያለ እህቱን ጣሊያን ላይ የታወቀች እንትን ናት እያለ እህትሽን እስከ መናገር ከደረሽ ይሄ ለኔ ቢናገር ምንም አይመስለኝም። አመሰግናለሁ። ሌላ ኢንፎርሜሽን አለ ልክልሻለሁ፣ በቴክስት የቴክስት አለ። እሺ ልክልሻለሁ። ኢትዮጵያ ሲሄድ በልጁ እንዲወጋ ነው የምናረገው። ልጁን ቁጥሩን ስጭ አንተ ጭባ ታለ የሆነ ስዊድን እናንተ ማል ስትሄድ አንተ አሲድ ባይደፋብቱ በልብ ለዚህ ሰው ነው እንግዲህ 4 ሰዓት 5 ሰዓት ቁጭ ብለን ስንጮህ የነበረው። ሴት እያለቀሰበት ያላግጣል። እዚህ ቆሻሻ ንፍጣ ሄሉ እግዚአብሔር ምስክሬ ነው። በገባበት ቤት ቻሌንጅ የሚያደርጉትን ሰዎች በዚህ ልክ ዲስሪስፔክት አድርጓቸው ነው የሚወርደው። አይ ስዌር ቱ ማይ ማም ነው ናይ እንዳያወሩ ነው እንጂ ገባና ይሄዳል። በሱ ቤት ልጅ ቆሻሻ አድርጎ ለመውጣት ነው። ስንት ነገር አልፈን እዚህ እንደመጣን አላወቅ። ስለዚህ ለዚህ ነው እንግዲህ የልጅ እናት ሽንጣቸውን ገትረው ስትደበደብ ስትገረፍ ስትረገጥ እየተባለ ይሄ ሰው ነው ታዲያ የማይደበድበው የማይቆነጥጠው መገትር ሳይሆን ሌና አሁን አንድ ህይወት ኢትዮጵያ አንድ ህይወት በሱ ምክንያት ጠፋ። እናቴ ትሙት ራስን አቃጥለ ነው የምትሞት። ቅድም ገብቶ ያለውን ሰምተሽዋል ሄሉ? አስተውለሽ ከሆነ ልጄ ደውሎ እናት ሞተች ካለ ከማለቱ በፊት ማለት ነው የሆነ ኬንያ ለመሄድ ፕሮሰስ ጀምራለች መሰለኝ። አንቺ አብረሽ አትኑሪ፣ በጋብቻም አትተሳሰሪ፣ ወልደሻል አይደለ? ይሄ ልጅ 18 ዓመት እስኪሞላው ድረስ ከእናቱ ጋር የመገናኘት መብት አለሽ። ወጣም ወረደም አይደል? ስንት ሰው ወደ ውጭ ልካለው የሚል ገና በኬንያና በሊቢያ ትሄዳለች የልጁ እናት። እቺ ሴት እንደዚህ አይነት ችግር ውስጥ እንዳለች ከ15 ቀን በፊት ይሄ ልጅ ሳያውቅ ቀርቶ ነው ጆሮውን ደፍኖ ነው። እነሱ ሀብትና የነሱ ምናምን $100 አይሰጣትም። ይሄኔ እከካም ልቃሚ ንፍጣ እናቴ ትሙት አንተ ራስህን አቃጥለ በስብሰ ገምተ ቤት ውስጥ ባትገኝ እውነት ያቺ ልጅ ምን አለችኝ ትለኛል። እንደዚህ አይነት ሰዎች ግፋ ምንም እንደዚህ በምናምን አትሞትም። በነገራችን ገምተ ነው የምትሞት፣ ገምተ ነው የምትገኘው ቤት ውስጥ ወይ መንገድ ላይ ሆነ አንዱ ሰክስቆ ነው እዛ የሚፈነቀል አንጀትህን እዛ ጉበትን እዛ ነው የምታገኝ። የሴት ልጅ እንባ እውነት ካላት ቀላል መስለዋል። ኧረ ዝም በይው ብቻ። አንዳንዴ ይኸውልሽ ይሄ ነው እኛ የሆነ ቪዲዮ ሄሉ ሰርቻለሁ ከ3 ቀን በፊት 2 ቀን በፊት እና ያልኩት ምንድነው አንደኛውን እሱ ተረጋግጦበታል። በቃ ማለት ደብዳቢ ነው አቢዩዚቭ ነው አይደል? እኛ ደግሞ ሴቶች አለን እነሱ ስር ተደብቀን እነሱን ጎሽ ምንል እነሱ ላይ ነው። እውነቴን ነው ሴቶች በጣም አፍልተዋል። ሄለን እውነቴን ነው የምልሽ። ያርጋ አውቀዋለሁ እሱ በጣም ጨዋ ነው የሚሉ ሁላ አሉ። ልንገርሽ ይሄ እነዚህ ናቸው ለሱ ሞራል የሰጡት። እነዚህ ናቸው ማቆም ያለባቸው። እነዚህ ላይ ነው መሄድ ያለብን ሴቶች። እኔ ምን አደረጋት ጩበት ልክ የሆነ ነገር ሰርቶ ለሀገሩ ሰርቶ ለቤተሰቡ የመጣ ነው የሚመስለው። ትክክለኛ ወንድ እኮ ይኸውልሽ አላረኩም ካለ ህግ ፊት ይቀርባል። ሄዶ በስም ማጥፋት እኮ ውጭ ሀገር መክሰስ ይችላል አይደል? ማድረግ የነበረበት ሲጀመርም እንደ ሴት ቁጭ ብሎ ከመመላለስ ይልቅ ወደ ህጉ ሰጪ ወጥቶ እና ሀቢባ ቤትን በገባ ሰዓት ላይ
እኔ እንደዚህ አላረኩኝም እንደዚህ አርገሻል ብለሽ ስሜ የምታጠፊ ከሆነ ወደ ህግ ቦታ ውሰጅን፣ ህግ ይዳኘን፣ ከዛ ኢትዮጵያ ህዝብም የራሱን ውሳኔ ይወስናል ማለት ሲገባው ቁጭ ብሎ የሆነ ነገር መልስ የተራ የሰፈር ውስጥ ምልልስ ነው የሚፈልገው። በቃ የሆነ ቤት ይሄዳል፣ ከሆነ ሰው ጋር ይመላለሳል፣ ይሳደባል። አሁን ደግሞ አንቺ ቤት መጥቶ እህቴ ጠላችኝ ኦርቶዶክስ ለሆንኩ ነው ሌላ አጀንዳ ላይክ የሚሄድበት ሂዝ ራንዲንግ ደ ቡሽስ። ይሄ በቃ ጥጉ የሚሄደው ሌላ ነገር ነው። እች ልጅ ግን እንዴት ነው መፍትሄ የምታገኘው ነው? ሮሌክሱንም ይሁን ምኑንም ይሁን ዳስና ኢሹ። ግን በስዊድንም በጣሊያንም መንግስት ይሄ ልጅ ፎቶ አለው ምን አለው እንዴት ነው ከፖሊሶች ጋር ሰው ተነጋግሮ እንዴት ነው ኔክስት ስቴፕ የሚሄደው? ሰው እንዴት ነው ሰፖርት የሚያደርጋት ነው እንጂ እንደዚህ አይነት ድንጋይ ሰው ጥቁር ድንጋይ ላይ ውሃ እንደማፍሰስ ነው። ምንም በቃ ጉዱንም ምኑንም በልቶ የመጣ ፈጣሪ። በነገራችን ላይ እኔ እሱ ናግባ ስለው አልገባ ሲል አውቄ ነው ባምቢን የልጁን ጉዳይ ንገሪኝ ያልኳት። ለምን እሱ ስትነግረን እሱ ከወጣ ጂሲ ስሪል ብዬ ነው ያልኩት። እንዳሰብኩትም እሷ ስትጀምር መጣ አይተሽኮ ከዛ እኔ ስናገር ደግሞ እኔን መሳደብ ጀመረ። በቃ ሁለቱም ጊዜ አንቺ ስትጀምሪ ነው ይሄ ነው እውነቱ ማለት ነው። ከዛ በፊት አስተውላችሁ ከሆነ ደግሞ እሱን ወግነው የሚናገሩ ሴቶች ጋር ማለት ነው የሚሰጣቸውን ጊፍት እኔ እያየሁት ነበረ። የልጄ እናት ጋር 445 ጊፍት የደረሰው የልብ ቅርስ ሲሰጣ እኔ አሁን እሷን ብሌም እያረኳት አይደለም። እሱን ደግፋችሁ በተናገራችሁ ቁጥር ግን ለዚህ ልጅ የልብ እየሰጣችሁት እንዳይቀጣ ሌሎች እንዳይማሩ እያደረጋችሁ ስበው ነገር እች ልጅ ፐብሊክሊ ከወጣችና እንደዚህ አይነት ነገር አለ ጉድ ይዞባታል ከተባለ እች ልጅ እስከ መጨረሻው ጥግን መፍትሄ የምትፈልግ ከሆነ በህግ ደረጃ እሷም የገባችበት ነገር ካለ እሷም አሳይለም ጠይቃ እንደዚህ ከሆነ መመለስ ከሆነ እስከ መመለስ ድረስ ሄጄ ፍትህ አካል ይህ ልጅ ጀስቲስ ያገኛል የሚል ከሆነ ወደ መፍትሄው መሄድ ነው የሚያስፈልግ። አሁን ጉዳዩን ሁላችን ደርሷል። ምንድነው ኔክስት ስቴፕ? ምንድነው ማድረግ ያለበት? እች ልጅ ካለችበት ሀገርም ወደ ኢሮፕ መሄድ ካለባት ወደ ኢትዮጵያ መመለስ ካለባት እስከ መጨረሻው ድረስ ፋይት አርጋ ህይወቴን እንደ አዲስ ከዜሮ ጀምራለሁ። ይሄ ልጅ መፍትሄ ያገኝ፣ ፍርድ ይድረሰው። እኔም ደግሞ አይ ካን ስታንድ ከመጨረሻው ተነስቼ ድጋሚ ህይወቴን ማንሰራራት እችላለሁ የሚል ነገሩ እስከገባች ከዛ በኋላ ነገሩ ውጤታማ ይሆናል ብዬ አስባለሁ።